ዕብራውያን 9 ከቁጥር 23 እንደዚህ ይላል። በአዲሱ መደበኛ ትርጉም ነው ማነበው። እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ ግድ ነበር። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደ ሆነችውና በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለ እኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። ሊቀ ካህናት የራሱ ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ መስዋዕት ሆኗል። ሁለተኛ ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም ይላል። እናመሰግናለን እግዚአብሔር ኃጢአታችንን ስላልሸፈንክ፣ ነገ ልታስታውስ ቀጠሮ ስላልቀጠርክልን፣ በክርስቶስ ሥራ በኩል ይቅር ስላልከን፣ ደግሞ የኃጢአታችንን ይቅርታ ማግኘት ብቻ ሳይሆን የክርስቶስን ጽድቅ ለብሰን በዚያው ንጽሕና በፊት መቅረብ እንድንችል ስላደረግከን እጅግ አድርገን እናመሰግንሃለን። ደግሞ ልጅ የሰራውን ያንን ድንቅ ሥራ መመልከት እንድንችል ዘውትር በቅዱስ ቃልህ እያሳሰብከን እያስታወስክን ስላለ እጅግ አድርገን እናመሰግንሃለን። አሁን ደግሞ በዕብራውያን መልእክት ውስጥ ልጅህን ስራውን እንመለከታለን። ደግሞ ይህንን በጥልቀት መረዳት እንድንችል መንፈስ ቅዱስ እንዲያግዘን እንለምንሃለን። እኔ ቅዱስ ቃልህን ስናገር በጥንቃቄና በማስተዋል መናገር እንድችል እንድትረዳኝ፣ የሚሰሙትም ደግሞ በማስተዋል መስማት ይችሉ ዘንድ ጸጋህ እንድታበዛላቸው እለምንሃለሁ። ሁሉም በክርስቶስ ኢየሱስ በኩል ለመንህ፣ አሜን። አጠር አድርጌ ከምዕራፍ 9 ጀምሮ ስንማር የነበረውን ነገር ለማስታወስ እሞክራለሁ። ኢየሱስ ክርስቶስ የገባበት መቅደስ እንዴት ከአሮጌው ኪዳን መቅደስ እንደሚበልጥ እንደሚሻል፣ ወይም ደግሞ የአሮጌው ኪዳን መቅደስ ኢየሱስ ክርስቶስ ከገባበት ከአዲሱ መቅደስ እንዴት እንደማይሻል ከቁጥር 1 እስከ 10 ምዕራፍ 9 ላይ አንድ በአንድ ለመመልከት ሞክረን ነበር። ከዛ ከቁጥር 11 እስከ 14 ባለው አራቱ ቁጥሮች ውስጥ 5 ደግሞ የኢየሱስ ክርስቶስ የልህቀት ገጽታዎችን ተመልክተን ነበር። አንደኛ ኢየሱስ ክርስቶስ በክህነቱ፣ ሁለተኛ በገባበት መቅደስ፣ ሶስተኛ ባቀረበው መስዋዕት፣ አራተኛ መስዋዕቱን ባቀረበበት መንገድ፣ አምስተኛ ደግሞ መስዋዕቱ ባስገኘው ውጤት የኢየሱስ ክርስቶስ ልህቀት ገጽታዎችን ተመልክተን ነበር። ባለፈው ሳምንት ደግሞ ስለ ኑዛዜ ነው የተመለከትነው። ከቁጥር 16 እስከ 22 ባለው ነበር የተመለከትነው። ስለ ኑዛዜ ስንመለከት ኑዛዜ የሚለው ቃል አዲስ ኪዳን ላይ እንግዳ እንደሆነ ወይም ደግሞ የግሪኩ ቃል የሚያመለክተው ኪዳን የሚለውን እንደሆነ ተመልክተን ነበር። ለምንድን ነው ኑዛዜ ብለው መተርጎም ያስፈልጋቸው ካልን ቃሉ እንግዳ ነበር። በአይሁድ ማህበረሰብ ዘንድ ነው እንጂ የኪዳን ስርዓት ያለው በአሕዛብ በጣዖትን በሚያመልኩ ማህበረሰብ መካከል ይህ ካልቸር እንዳልነበር አይተን ነበር። እስራኤላውያን ኪዳን ሲገቡ እንስሳ ይከፍላሉ። ቤሪት የሚል የዕብራይስጥ ቃል ነው። እንስሳ ይከፈልና በተከፈለው እንስሳ መካከል ሁለቱ ወገኖች እንደሚያልፉ ተመልክተን ነበር። ይሄ ደግሞ በአሕዛብ መካከል ደግሞ ይህ ስርዓት ስላልነበረ ከዕብራይስጥ ቤሪት ከሚለው ቃል ወደ ግሪክ ለመተርጎም አስቸጋሪ ስለነበረ ሁለት ቃልን አምጥተው ነበር። ዲያቴኬ እና ሱንቴኬ የሚል አይተን ነበረ። ሱንቴኬ የሚለው ሁለት አካላት ኔጎሽዬሽን ነው የሚመስለው። ሁለት አካላት በስምምነት የሚፈጽሙት ነገር እንደሆነ የሚያስመስል ቃል ስለሆነ እሱን አልተጠቀሙም። ከዛ ይልቅ ዲያቴኬ የሚለውን የግሪክ ቃል እንደተጠቀሙ አይተን ነበር። ዲያቴኬ የሚለው ኪዳኑን የሚገባው አካል ፕሮሚስ የሚያመለክት እንደሆነ አይተን ነበር። አንዱ አካል ኪዳኑን ለሚቀበለው አካል ፕሮሚስ ይሰጣል። ያ ፕሮሚስ እንደሚፈጸም የሚያመለክት ቃል እንደሆነ አይተን ነበር። ስለዚህ እግዚአብሔር የሰጠንን ተስፋ ተፈጻሚ መሆን እንዲችል የግድ መስዋዕት የሚሞት አካል ያስፈልግ ነበረ። ብሉይ ኪዳን ላይም ደግሞ የተነገረው ይሄን ነበር። ደም ሳይፈስ ስርየት የለም የሚለውን አይተን ነበር። ስለዚህ እግዚአብሔር በአሮጌው ኪዳን ውስጥ ሰዎች በስምምነት የተመሰረተው ኪዳን ላይ ለእግዚአብሔር ሕግ ታማኝ ባለመሆናቸው ምክንያት እንዳጠፋቸው እንደቀጣቸው አይተን ነበር። አዲሱ ኪዳን ግን ከአሮጌው ኪዳን የሚለየው
በሰዎች ስምምነት ላይ የተመሰረተ ኪዳን ሳይሆን እግዚአብሔር ለሰዎች በሰጠ ተስፋ ላይ የተመሰረተ እንደሆነ አይተን ነበር። ያ ተስፋ ደግሞ እንዲፈጸም ተናዛዡ መሞት መቻል አለበት የሚለውን አይተን ነበር። እግዚአብሔር ይህንን ተስፋ ሰጠን። ይሄ ተስፋ እንዲፈጸም ደግሞ የግድ ደግሞ ተስፋውን የሰጠው አካል መሞት ነበረበት የሚለውን አይተን ነበር። እግዚአብሔር በክርስቶስ በኩል የሰጠንን ያንን ተስፋ ለእኛ አሜን እና አዎን እንዲሆን ደግሞ ልጁ ኢየሱስ ክርስቶስን እንደላከ አይተን ነበር። ስለዚህ ያ የተሰጠን ኑዛዜ ያ የተሰጠን ተስፋ በልጁ በኢየሱስ ክርስቶስ ሞት አማካኝነት የእኛ እንደሆነ ተፈጻሚ እንደሆነ ለማየት ሞክረናል። ስለዚህ እኛ የገባንበት ኪዳን እኛና እግዚአብሔር አዋተን የምንሰራበት ኪዳን ሳይሆን በኮቨናንት ኦፍ ሪዴምፕሽን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዓለም ከመፈጠሩ በፊት ለሰው ልጆች ደህንነት ያቀዱት እቅድ ኢየሱስ ክርስቶስ ፍጹም ሰው ሆኖ ለዛ ቃል ኪዳን ታማኝ በመሆኑ ምክንያት የኢየሱስ ክርስቶስ ታማኝነት ደግሞ ለኛ በመቆጠሩ ምክንያት ወይም በሌላ አባባል የክርስቶስ አክቲቭ ኦቢዲየንስ የክርስቶስ ጽድቅ ለኛ በመቆጠሩ ምክንያት ያ የክርስቶስ ተስፋ ያ የተሰጠን ተስፋ እውን መሆን እንደቻለ ተመልክተን ነበር። ባለፈው ሳምንት የጨረስነው ዛሬ ደግሞ ያንን የኑዛዜን ኮንሰፕት ነው ይዘን የምንመጣው ማለት ነው። ከቁጥር 23 ጀምሮ ይህንን የኑዛዜን ኮንሰፕት ባለፈው ሳምንት ከኦልድ ቴስተመንት ጀምሮ ይዞ የመጣውን ኮንሰፕት አሁን ወደ ኒው ቴስተመንት እንዴት እንደሚያሸጋግረው እንመለከታለን ማለት ነው። ቁጥር 23 እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማይ ያሉት ራሳቸው ከነርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ይሄ ቴክስት አክቹአሊ ወደ ታች የመጣን ስንሄድ ምን ያህል ዲፊካልት እንደሆነ ለመረዳት እንሞክራለን። ከዛ አስቀድሞ ሲጀምር therefore ወይም እንግዲህ ብሎ ነው የሚጀምረው። እንግዲህ የምትለው ቃል ፈንክሽኗ ምንድን ነው? እቺ አያያዥ ቃል ምንድን ነው ፈንክሽኗ የሚለውን ካየን ቁጥር 22ን እና ቁጥር 23ን የምታያይዝ ቃል ናት። ቶማስ ፍራይነር ከላይ ጀምሮ ነው የሚያያዘው ይላል። አይ ዶንት ቲንክ ግን ከቁጥር 22 ጀምሮ አያይዘ ነው መመልከት እንችላለን ብዬ አስባለሁ። ቁጥር 22 ላይ ደም ሳይፈስ ስርየት የለም የሚል አለ። ከሱ ጋር ነው የሚያያይዝልን። ደም ሳይፈስ ስርየት ስለሌለ በምድር ያለው መቅደስ በደም እንደነጻ ልክ እንደዚሁ በሰማይ ያለው መቅደስ ደግሞ እንግዲህ በደም መንጻት መቻል አለበት እያለ ነው። ስለዚህ ቁጥር 22 ደም ሳይፈስ ስርየት የለም፣ በምድር ያለው መቅደስ ደግሞ የነጹት ሙሴ ደሙን ሲረጭ የነጹት በዚሁ በፈሰሰው ደም አማካኝነት ነበር። ልክ እንደዚሁ ደግሞ በሰማይ ያሉት ነገሮችም ደግሞ በሚፈሰው ደም በኩል መቀደስ መንጻት መቻል አለባቸው የሚለውን የሚያመለክተው ግን ደግሞ የግድ ነው ደግሞ የሚለው ቃሉን ካየን በሰማይ ያሉት ነገሮችም ልክ እንደዚሁ የግድ ደም ፈሶ መንጻት መቻል አለባቸው እያለ ነው። ስለዚህ ኪዳን ሲመሰረት የነበረውን ሁኔታ በትክክል እንድናስብ አቅጣጫ የጠቆመን ነው። ኪዳኑ ተመስርቷል የሚባለው ደም ሲፈስ ነው። ወይም ደግሞ እነዛ ኪዳን የሚገባላቸው አካላት ኃጢአታቸው እንዲሰረይላቸው የግድ ደም መፍሰስ መቻል አለበት። ደም ሳይፈስ ስርየት ስለሌለ፣ ስለዚህ የግድ የአዲሱ ኪዳን አካል እኛ ለመሆን ደም መፍሰስ ግዴታ ነው እያለ አንዳንድ ሰዎች ለኃጢአት ይቅርታ እግዚአብሔር ኢየሱስ ክርስቶስን እንዲሞት ማድረጉ ክርስቶስን እግዚአብሔር አቢዩዝ እያደረገው ነው። ያው በቅርብ የመጣ ትምህርት ነው ታውቁታላችሁ። እና ኢየሱስ ክርስቶስ ስለ ኃጢአታችን አይደለም የሞተው። ኢየሱስ ክርስቶስ የኛን ኃጢአት ለማስወገድ አይደለም በመስቀል ላይ የተቀጣው። እግዚአብሔር ስለኛ ኃጢአት ልጁን ከቀጣ ልጁን ቡሊ አድርጎታል ነው። ንጹህ ልጁን አምጥቶ መቅጣቱ ስለኛ ኃጢአት እግዚአብሔርን ኢፍትሃዊ ያደርገዋል ብለው ይሞግታሉ። ግን መጽሐፍ ቅዱሳችን ይሄ ለዕብራውያን ጻፊ ጥያቄው አይደለም። ምክንያቱም በቀላሉ መረዳት የሚችሉት ነገር ስለሆነ ጌታ ኢየሱስ ክርስቶስም ሉቃስ ወንጌል ምዕራፍ 22 ላይ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው የሚለው። አንደኛ ደሙ የሚፈሰው ስለ እናንተ ነው ብሏል፣ ስለ ሰዎች ነው። ሁለተኛ ደግሞ ደሙ በመፍሰሱ ምክንያት ደግሞ የሚመሰረት አዲስ ኪዳን አለ እያለ ነው። ስለዚህ የግዴታ ነው አዲሱ ኪዳን እንዲመሰረት የልጁ የኢየሱስ ክርስቶስ ደም መፍሰስ ማለት ነው። ታዲያ እነዛ ሰዎች የልጁ ኢየሱስ ክርስቶስ ደም የፈሰሰው ለምንድን ነው ተብለው ሲጠየቁ አይ አማልክቶችን ለማሸነፍ ነው፣ ሞት ምንም እንዳልሆነ ለማሳየት ነው። ምክንያቱም ዕብራውያን መጽሐፍ ምዕራፍ 2 ላይ በሞት ፍርሃት ባርነት ውስጥ ያሉትን በሞቱ ነፃ ለማውጣት ነው የሚለውን ቴክስት ይዙና ኢየሱስ ክርስቶስ የሞተው ሞት ምንም እንዳልሆነ እንዳይፈሩ ከሞት ሰዎች መነሳት እንደሚችሉ ለማሳየት ነው እንጂ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ተቀጥቶ አይደለም የሞተው። እንዲህ ከሆነ እግዚአብሔር ተጠያቂ ይሆናል ብለው ይላሉ። ይሄ ከመጽሐፍ ቅዱስ ጋር በግልጽ የሚቃወም ነው። ግን እነሱ ያንን ሲሉ ታዲያ ኃጢአታችን እንዴት ነው የተወገደው የሚለውን ይመልሳሉ።
በጣም በሚያሳዝን ሁኔታ ኃጢአታችን እንዴት ነው የተወገደው የሚለውን የሚመልሱበት መንገድ እግዚአብሔር እንዲሁ ኃጢአታችንን ይቅር ነው ያለው። ለይቅርታ የሚከፈልለት ዋጋ የለም ብለው ሙግት ያቀርባሉ። ጆሽ ማክቤል ገጠር አደግ አናጺ ወይስ መለኮት የሚል መጽሐፍ አለው። ካነበባችሁት ቆንጆ መጽሐፍ ነው። እዛ መጽሐፍ ላይ አንድ ሰው የቤቴን አምፖል ቢሰብርብኝ ምናልባትም ያንን ሰውዬ ይቅር ልለው እችላለሁ፣ ግን የኔ ይቅር ማለት የአምፖሉን ዋጋ መከፈሉን አያመለክትም ይላል። እግዚአብሔር ልክ እንደዚሁ ኃጢአታችንን እንዲሁ ዝም ብሎ ቢቀር ኖሮ ኃጢአታችንን በተመለከተ እግዚአብሔር ራሱ ኢፍትሐዊ ይሆን ነበር፣ ወይም ከማንነቱ ጋር ይጣረስ ነበር። ምክንያቱም እግዚአብሔር በደልን ሳይቀጣ ዝም ብሎ የማያልፍ አምላክ ስላልሆነ። ስለዚህ የኢየሱስ ክርስቶስ መሞት ምክንያቱ ይሄ ነው። እግዚአብሔር የሰጠን ተስፋ እንዲፈጸም ነው። ኃጢአታችን በሙሉ ደግሞ እንዲወገር ነው። ስለዚህ አዲሱ ኪዳን እንዲመሰረት የግድ ኢየሱስ ክርስቶስ መሞት ነበረበት። ቃሉ ራሱ የሚለው የግድ ነው የሚለው። ኢየሱስ ክርስቶስ ካልሞተ ስለኛ ኃጢአት ደግሞ የኛ ኃጢአት ካልተወገደ አዲሱ ኪዳን ሊመሰረት አይችልም። በባንክ ሲስተምም እንኳን ካየን የመጀመሪያው ዕዳ እያለ ባንኩ ሌላ ብድር አያበድረን። ሌላ ብድር እንዲያበድረን ከተፈለገ አስቀድሞ የነበረብን ዕዳ መወገድ መቻል አለበት። ልክ እንደዚህ ሆኖ ክርስቶስ አስቀድሞ የነበረው ኪዳን ዕዳ ነበረብን ሰዎች ላይ። ያንን የኪዳን ዕዳ ለመክፈል ነው ኢየሱስ ክርስቶስ ዋስ ሆኖ ስለ ኃጢአተኞች የሞተው። ስለዚህ አዲሱ ኪዳን መመረቅ የሚችለው ያ ያሮጌው ኪዳን ዕዳችን ሲከፈል ነው ማለት ነው። ባይ ዘ ዌይ እግዚአብሔር ኃጢአታችንን ማይቀጣ ከሆነ አዲሱ ኪዳን ላይ ከገባንም በኋላ አንዳንድ አካላት እንደሚሉት በተሳሳተ መንገድ እንደሚሉት ኃጢአት እንደፈለግን ብንሰራም ችግር የለውም። ኃጢአት እግዚአብሔር እንዲህ ዝም ብሎ ይቅር የሚል ከሆነ ኃጢአት መስራታችን እኛ ሳንቀጣበት ይቅርታ ልናገኝበት ስለምንችል ማለት ነው። ስለዚህ አዲሱ ኪዳን እንዲመሰረት የክርስቶስ መሞት የግዴታ ነበር ማለት ነው። ግን በጣም ፕሮብሌም የሆነው ቴክስት የምድር መቅደሶች ሙሴ ባፈሰሰው ደም አማካኝነት ተረጭተው እንደነጹ ይናገርና በሰማይ ያሉት ነገሮችም ደግሞ በዚሁ መንገድ ነጽተዋል ደግሞ ይላል። በሰማይ ያሉት ራሳቸው ከዚህ ይበልጥ በሚበልጠው መስዋዕት ሊነጹ የግድ ነበር ደግሞ ይላል። ይህ ክፍል ለመረዳት አስቸጋሪ ነው በጣም። እኔ ዕብራውያንን እስከ ሳስተምር በርካታ ፕሮብሌም ቴክስቶችን ለማብራራት ለመፍታት ሞክሬያለሁ። ይሄ ግን በጣም ለእኔ ዲፊከልት ነው። ለእኔ ብቻ ሳይሆን ለስኮላሮችም ግን ደግሞ በተወሰነ መጠን ሀሳቡ የገባኝ ይመስለኛል። እሱን ሪፍሌክት ለማድረግ እሞክራለሁ። ለምንድን ነው ይሄ ጥያቄ የሚሆንብህ ካላችሁ ሰማይቷ መቅደስ የረከሰች ነበረች ወይ የሚል ጥያቄ ይነሳል። በሰማይ ያሉት ነገሮች ልክ እንደዚሁ በደም ሊነጹ አስፈላጊ ነበር ካለ ሰማይ ላይ ያሉ ነገሮች የረከሱ ናቸው ወይ የሚል ጥያቄ ይነሳል። ይህን ለመረዳት የአሮጌውን ኪዳን መንጻት ወይም አሮጌውን ኪዳን ያነጻው ምንድን ነው የሚለውን መመልከት መቻል አለብን። ሙሴ ደሙን ሲረጭ ምን ነገሮች ነጹ ካልን እዚሁ ምዕራፍ 9 ቁጥር 19 ላይ ባለፈው ሳምንት ስንመለከት ሙሴ እያንዳንዱን የሕግ ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከሂሶጵ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛቸው የኪዳኑ ደም ይህ ነው። እንዲህም ድንኳኒቱና ማገልገያው ዕቃውን ሁሉ በደም ረጨው ይላል። ስለዚህ የነጹት ምኖቹ ነው ካልን የመቅደሱ ዕቃዎች፣ ከዛ ደግሞ ሕዝቡ ናቸው የነጹት። ልክ እንደዚሁ ደግሞ በሰማይ ያሉ ነገሮችም ሊነጹ የግድ ናቸው ሲል ሁለቱንም ነገር እያወራ መሆን መቻል አለበት ብዬ አስባለሁ። ሕዝቡንም ደግሞ መቅደሱንም መሆን መቻል አለበት። ታዲያ በሰማይ ያሉት ነገሮች ሕዝቡም የረከሱ ናቸው፣ መቅደሱስ የረከሱ ናቸው ብለን የጠየቅን እንደሆነ መልሱ ይነጹ የግድ ነበር ሲል አሁን በሰማይ ያሉት አማኞች፣ አሁን በክርስቶስ ኢየሱስ የተሰበሰቡት አማኞች ከፈሰሰው ደም የተነሳ ነጽተዋል እያለ ነው እንጂ አሁን እዛ ሆነው ረክሰዋል፣ ከዚህ የተነሳ ደሙ ሲፈስ ይነጻሉ እያለ አይደለም። በሰማይ ያሉ አማኞች ራሱ ንጹህ ሆነው መገኘት ያስፈለጋቸው ኪዳኑ ሲመሰረት ንጽህናን ስለሚፈልግ በደል መወገድን ስለሚፈልግ ነው እያለ ነው። በሰማይ ያሉት ነገሮች አንዱ ያካትታል ብዬ የማስበው ሕዝቡን ሊሆን ይችላል። በክርስቶስ ኢየሱስ አምነው የዳኑ ሰዎችን
ወይም ስፒሪቹዋል ሃውስ የምንለው ወይም ደግሞ ቸርች የምንላት ወይም ደግሞ አማኞች የምንላቸው ነገሮች ናቸው በሰማያት ያሉት ነገሮች። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተም ደግሞ በኢየሱስ ክርስቶስ አማካኝነት እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት ለመሆን እንደ ሕያዋን ድንጋዮች መንፈሳዊ ቤት ለመሆን ትሰራላችሁ ይላል። በሰማይ ያሉት የሚነጹት ቤት የተተከለው መቅደስ ቅዱሳን ነው ብለን አሲው ማድረግ እንችላለን። ግን ቅዱሳን ብቻም አይደለም። ስፒሪቹዋል ሃውስ ተብሎ አማኞች ቢጠሩም ግን ደግሞ አማኞች የሚገቡበትም መቅደስ አለ፣ ወይም ክርስቶስ የገባበትም ደግሞ የእግዚአብሔር ፕሬዘንስ አለ። ስለዚህ ያ እግዚአብሔር የሚገኝበትም መቅደስ መንጻት አለበት እያለ። ስለዚህ እግዚአብሔር የሚገኝበት መቅደስ ረክሷል ወይ ካልን ፖይንቱ እሱ አይመስለኝም። ያው ለምን ካልን ብሉይ ኪዳን ላይ ያሉት መስዋዕቶች የመቅደሱ ዕቃ ላይ ሲረጩ ደሙ ሲረጭ ምንድነው ፖይንቱ የሚለውን መጠየቅ መቻል አለብን። ባጭሩ በአምልኮ ዕቃዎች ላይ የሚረጩት ደም የሚለውጠው የዕቃውን ባህሪ ሳይሆን እግዚአብሔር ከነዚያ ዕቃዎች ጋር ያለውን ግንኙነት ይለውጣል። ስለዚህ በመቅደሱ ላይ ደሙ ሲረጭ እየተለወጠ ያለው የዕቃው ባህሪ አይደለም፣ እግዚአብሔር ከሰዎች ጋር ያለውን ግንኙነት ይለውጣል ማለት ነው። ስለዚህ ምን እያለ ነው? መቅደሱ ነጽቷል ሲል በሌላ አባባል እግዚአብሔር ከሕዝቡ ጋር ያለውን ግንኙነት ለውጧል እያለ ነው። በሰማይ ያሉ መቅደሶች ነጽተዋል ሲል ወይም በሰማይ ያሉ ነገሮች ነጽተዋል ሲል እያለ ያለው እግዚአብሔር ከሕዝቡ ጋር ያለውን ግንኙነት ለውጧል ነው እያለ ያለው እንጂ ይሄ ሜታፎሪክ በሆነ መንገድ ለውጧል እያለ ነው እንጂ መቅደሱ ሰማይ ያለው ረክሷል እያለ አይመስለኝም። ከተረጨው ደም የተነሳ እግዚአብሔር ከሰዎች ጋር ህብረት ማድረግ ጀምሯል እያለ ነው። ዕቃዎቹ አልተለወጡም። እግዚአብሔር ግን ዕቃዎችን በተመለከተ ያለው ምልከታ ይቀይርና ከሰዎች ጋር ህብረት ያደርጋል። ለምን? ነጽተዋል፣ ኃጢአት የለባቸውም፣ እኔ በምፈልገው መንገድ ተዘጋጅተዋል እያለ ስለሆነ ማለት ነው። የምርም ዲፊከልት ነው አይደለ? እንዳብራራው አስባለሁ፣ ግን እንዳላብራራውም አስባለሁ። ከባድ ነው። ግን የተረዳሁት ነገር ባጭሩ እዚህ ቴክስት ላይ የሰማያዊ ነገሮች የሚለው ህዝቡን እግዚአብሔር አንጽቷል በክርስቶስ ደም። ከዛ ደግሞ መቅደሱን መንጻት መቻል አለበት። የመቅደሱ መንጻት ደግሞ የሚያሳየው እግዚአብሔር ከህዝቡ ጋር ህብረት ማድረግ መጀመሩ እንጂ ሰማይቷ መቅደሱ መርከሷን የሚያሳይ አይደለም ማለት ነው። ግን ደግሞ ከላይ አስቀድሞ የገለጸው ነገር አለ። በሰማይ ያሉት ራሳቸው ከዚህ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር የሚለው የሰማዩ የግድ መንጻት አለበት ከማለቱ አስቀድሞ የሰማይቱን መቅደስ የምትወክለዋን ገልጾ ነበር። በሰማይ ያሉትን የሚመስለውን ነገር ይላል። ስለዚህ ምድር ላይ ያለው መቅደስ በሰማይ ያለውን የሚመስል እንጂ የምር የእግዚአብሔር መቅደስ ምድር ላይ ያለው አይደለም ማለት ነው። እግዚአብሔር በኃጢአት ምክንያት የተከለው ድንኳን አይደለም ትክክለኛው እግዚአብሔር መቅደስ። ይህ ትክክለኛው እግዚአብሔር መቅደስ አይደለም ማለት እውነተኛይቱ መቅደስ አይደለችም ማለት የእግዚአብሔር እውነተኛ መገኘት የሚገኝበት ስፍራ አይደለም ማለት ነው። የእግዚአብሔርን መገኘት የሚወክል ስፍራ እንጂ እግዚአብሔር በትክክል መገኘቱን የሚያኖርበት ስፍራ አይደለም ማለት ነው ብሉይ ኪዳን ላይ የነበረው መቅደስ። ስለዚህ ብሉይ ኪዳን ላይ የነበሩ ሰዎች እውነተኛ መገኘት ባልሆነው መቅደስ ላይ ይገባሉ እንጂ የምርም ከእግዚአብሔር ጋር እውነተኛ ህብረት አልነበራቸው። ክርስቶስ ነው ወደ እውነተኛይቱ መቅደስ የገባው፣ ደግሞ እኛንም ይዞ ያስገባው። ከዚህ በፊት ይህንን ምዕራፍ 7 ላይ ተመልክተን ነበር። ምዕራፍ 8 ላይም ተመልክተን ነበር። እርሱ በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጠላ በሆነው ውስጥ ነው። ሙሴ ድንኳኒቱን ለመመስረት በተነሳ ጊዜ በተራራው ላይ በተገለጠልህ ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነበር ይላል። ኮፒ ነው፣ ሻዶ ነው፣ የእግዚአብሔር ፕሬዘንስ የሚገኝበት አይደለም እያለ ነው። ግን ሙሉ በሙሉ እግዚአብሔር ፕሬዘንሱን ያኖረበት ስፍራ ኢየሱስ ክርስቶስ ገብቷል። ስለ እኛ ቀዳሚ ሆኖ ገብቷል፣ ደግሞ እኛንም አስገብቷል ምዕራፍ 7 ላይ እንደሚነግረን። ስለዚህ ሻዶ የሆነው ኮፒ የሆነው መቅደስ የእግዚአብሔር መገኘት ሙሉ በሙሉ የሚገለጥበት አይደለም። ሰማይቱ መቅደስ ግን ሙሉ በሙሉ እግዚአብሔር በመገኘቱ የሚገለጥበት መቅደስ ነው። ያቺ ሰማይቱ መቅደስ ህዝቡን አንጽቷል። የህዝቡን ኮንሸስ ህሊናቸውን አንጽቷል። ደግሞ መቅደሱንም ደግሞ አንጽቷል። ያ ማለት ሰዎች ከእግዚአብሔር ጋር ህብረት እንዲኖራቸው አድርጓል ማለት ነው።
ስለዚህ የኢየሱስ ክርስቶስ ደም ከመፍሰሱ የተነሳ የእግዚአብሔር ፕሮሚስ ተፈጻሚ ሆኗል። ወደ እውነተኛ መቅደስ መግባት ችለናል ማለት ነው። ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራችው የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። ይህ ቁጥር የሚያብራራልን ክርስቶስ ወደ መቅደሱ የገባበትን ዓላማ የሚገልጽ ነው። ኢየሱስ ክርስቶስ በእጅ ወደ ተተከለችው መቅደስ አልገባም፣ በእግዚአብሔር ወደ ተሰራችው መቅደስ ገባ። ለምንድን ነው የገባው? ኢየሱስ የገባው ስለ እኛ ለመታየት ነው ይላል። ክርስቶስ በእግዚአብሔር ፊት ስለኛ ይታያል ማለት ምን ማለት ነው? ይሄን ካብራራን በተለይም አንዳንድ የተሳሳቱ ስነ መለኮቶችን እናርማለን ማለት ነው። ይህንን ክፍል ለመረዳት የብሉይ ኪዳን የካህናትን አገልግሎት መረዳት መቻል አለብን። ኢየሱስ ስለኛ በእግዚአብሔር ፊት ይታያል ሲል ብሉይ ኪዳን ላይ ከነበረው ከካህናት አገልግሎት ጋር የተያያዘ ነገር ነው እያወራ ያለው። በዘሌዋውያን 16 መሰረት ሊቀ ካህናት ወደ ቅድስተ ቅዱሳን ሲገቡ ወደ ቅድስተ ቅዱሳን ከመግባታቸው አስቀድሞ ወደ ቅድስት ሲገቡ ልብሳቸውን ይቀይራሉ። ከዛ በመቀጠል ገላቸውን ይታጠባሉ። ከዛ ልብሰ ተክህኖን ደግሞ ያደርጋሉ። የክህነት ልብሳቸውን ይለብሳሉ። ልብሱን ከለበሱ በኋላ ነው ወደ ቅድስት የሚገቡት። ወደ ቅድስተ ቅዱሳን ኋላ ላይ ነው የሚገቡት። ይሄን ስርዓት ከፈጸሙ በኋላ ወደ ቅድስት ይገባሉ። በመቀጠል ደግሞ ስለ ራሱና ስለ ሕዝቡ ኃጢአት ይሄ ሊቀ ካህን መስዋዕት ያቀርባል። ከዚያም ማጠኛውን ይይዝና በማጠኛው ላይ እሳት ያደርግና ጭሱ ይጨሳል። ጭሱ ቅድሚያ ወደ ቅድስተ ቅዱሳን እንዲገባ ያደርጋል። ከዛ ጭሱ ቅድሚያ ወደ ቅድስተ ቅዱሳን ከገባው በኋላ ይሄ ካህን ደግሞ ተከትሎ ይገባል። ከዛ ደሙን ይዞ ወደ ምስራቅ 7 ጊዜ ይረጫል። ለምንድን ነው ወደ ምስራቅ 7 ጊዜ ይረጫል ብለን የጠየቅን እንደሆነ ኤደን ገነት በስተ ምስራቅ በኩል ነበረች። ሰው ወደ እግዚአብሔር መግባት እንዳይችል ተከልክሏል እና ያንን ደም የሚያፈሰው ወደ ምስራቅ 7 ጊዜ ሰዎች ወደ እግዚአብሔር መቅደስ መግባት የሚችሉበት በር የተከፈተ እንደሆነ የሚያመለክት ነው። በደሙ አማካኝነት ወደ ምስራቅ በኩል የተዘጋ ሰው እንዳይገባ የተከለከለበት ያ መቅደስ በደሙ በኩል ደግሞ ሰዎች መግባት እንዲችሉ 7 ጊዜ ደጋግሞ ይረጫል። ይህንንም የሚያደርግበት ምክንያት አሁን ወደ እግዚአብሔር መቅረብ እንችላለን፣ በሩ ተከፍቷል ማለቱ ነው። ካህኑ ይህንን ሲያደርግ ይህንን ካደረገ በኋላ ደሙን የስርየት መክደኛው ላይ ያፈሳል። ከዚህ በፊት ይህንን አይተን ነበር። ምዕራፍ 9 ላይ አንድ ባንድ ይህንን አይተን ነበር። ከዚያ በኋላ አርዶ የተዋቸውን እንስሳት መልሶ ያቃጥልና ከዚያ ታጥቦ ልብሱን ይቀይርና ይወጣል። ካህኑ ይህንን ስርዓት እስኪፈጽም ድረስ ህዝቡ በሐዘን ይጠብቃል እና የህዝቡ ደስታ የሚሆነው ካህኑ ከመቅደሱ ከወጣ በኋላ በሚሰጣቸው የበረከት ቃል ላይ ነው። ይህንን ኋላ ላይ የዕብራውያን ጸሐፊ ራሱን መጥቶ ያብራራልናል። ካህኑ አገልግሎቱን ጀምሮ እስኪጨርስ ያለው ጊዜ ምን ይባላል? በእግዚአብሔር ፊት መታየት ይባላል። ወይም በሌላ አባባል ምልጃ ማለት ነው። በእግዚአብሔር ፊት መታየት ምልጃን ምዕራፍ 7 ላይ ከዚህ በፊት አብራርተናል። ጥያቄን ይዞ ጥያቄውን በሚሰማ አካል ፊት መቅረብ መቻል ማለት ነው። ክርስቶስ የህዝቡን ኃጢአት ዋጋ ዕዳ ከፍሎ በመቅደስ ውስጥ ይገባና በእግዚአብሔር ፊት ስለኛ ይታያል ማለት ነው። ስለዚህ ስለኛ ይታያል ሲል በሌላ አባባል ክርስቶስ ስለኛ ጥያቄውን ይዞ በእግዚአብሔር ፊት ቀርቧል እያለ ነው። ስለ እኛ ሊያማልድ እኛን ወክሎ የኛ ሪፕሬዘንታቲቭ ሆኖ በመቅደስ ውስጥ አለ እያለ ነው። ወይም ደግሞ ይማልዳል እያለ ነው። ቃል በቃል ከዚህ በፊት አይተናል። ይማልዳል የሚለው ስለኛ ይታያል የሚለውም ደግሞ ከመልጃ ጋር የተያዘ ነገር ነው። ያው በእርግጥ አንዳንድ ኦርቶዶክሶች ኢየሱስ ክርስቶስ ይማልዳል ብለው ያምናሉ። ነገር ግን ይማልዳል ሲሉ የኢየሱስ ክርስቶስ ምልጃን ቀጣይነት በሚያመለክት መንገድ አይደለም። ማልዷል ነው እንጂ የሚሉት ኢየሱስ ክርስቶስ ስቲል እየማለደ ነው ብለው አያምኑ። ከዛ አንዴ ከማለደ በኋላ ወደ ክብር ገብቷል ብሎ ያስባሉ። ታዲያ እዚህ ቁጥር ላይ ነገር ግን አሁን ራይት ነው ስለ እኛ በእግዚአብሔር ፊት ለመታየት የሚለውን የመጽሐፍ ቅዱስ ክፍል ቴክስት እንዴት ታያላችሁ ተብለው ሲጠየቁ የሚያብራሩት አሁን የሚለው አርብን ዕለት ነው። ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ስማቸው ስለጠፋብኝ ነው በጣም የደከምኩት ይሄን ኢንተርፕሪቴሽን ስሰማ። ትልቅ የተከበሩ የኦርቶዶክስ መምህር ናቸውና አሁን የሚለው ኢየሱስ ክርስቶስ አርብ በተሰቀለበት ያለውን ጊዜ ሪፈር የሚያደርግ ነው እንጂ እስቲል ኢየሱስ ክርስቶስ ስለኛ እያማለደ መሆኑን አያሳይም ይላል። ነገር ግን አሁን የሚለው የዕብራውያን ጸሐፊ በሚጽፍበት ጊዜ ምንም ጥያቄ የለውም። ያ ማለት ክርስቶስ ከሞተ ከ30 ዓመት ምናምን በኋላ ማለት ነው።
ስለዚህ ከ30 ምናምን ዓመት በኋላም አሁን ኢየሱስ ክርስቶስ እኛን ወክሎ መስዋዕቱን ይዞ ጥያቄያችንን ይዞ በእግዚአብሔር ፊት ቀርቧል እያለን ነው ማለት ነው። ያ ማለት ክርስቶስ ስለ እኛ ይማልዳል ማለት ነው። ያ ማለት ክርስቶስ መስቀል ላይ ከማለደም በኋላ ቀጣይነት ባለው መንገድ ደሙን ይዞ በእግዚአብሔር ፊት እየማለደ ነው ማለት ነው። ክርስቶስ ወደ መቅደሱ መግባት የአንድ ጊዜ የማይደጋገም ተግባር ሲሆን ስለኛ መታየቱ ደግሞ የማያቋርጥ ተደጋጋሚ የሆነ ተግባር ነው። አሁንም ስቲል ስለ እኛ በእግዚአብሔር ፊት እየታየ ነው። በነገራችን ላይ ክርስቶስ ስለኛ አልታየም ማለት አሁን እኔን ወክሎ ክርስቶስ በእግዚአብሔር ፊት አይታይም ማለት ተስፋ የለም። ሁላችንም እንጠፋለን። የምር እኛ እግዚአብሔር በቀጥታ ቢያየን ኖሮ እኛ እኮ ጠዋት ኃጢአት ሰርተናል፣ ትላንት ማታ ኃጢአት ሰርተናል። አይለቀንም። እግዚአብሔር የሚባላ የሚያስፈራ እሳት ነው። ክርስቶስ ስለ እኛ ስለሚታይ ነው እንጂ እኔን በቀጥታ እግዚአብሔር ያየኝ ዕለት እናንተ እንኳን እግዚአብሔር እናንተ ራሱ ብታዩ እኔን እያንዳንዱ የየቀን ተግባሬ ብታዩ እዚህም አታገኙ። ምሳም ከኔ ጋር አብራችሁ አትበሉ። እንኳን እግዚአብሔር እናንተ ራሱ ብታዩኝ አትለቁኝም። እኔ አሁን ከእናንተ ጋር ህብረት ማድረገው ከእግዚአብሔር ጋር ህብረት ማድረገው እግዚአብሔር እኔን በክርስቶስ በኩል ስላየኝ ነው። እስቲል ክርስቶስ ስለ እኛ ይታያል። እኛን ወክሎ በእግዚአብሔር ፊት አለ፣ ደግሞም እየማለደ ነው ማለት ነው። ክርስቶስ ደግሞ በእጅ ወደ ተሰራችው የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም ይላል። ወደ እውነተኛይቱ ገብቷል፣ ግን ያልገባ ወዴት ነው ካልን ደግሞ በእጅ ወደ ተሰራችው እያለ ነው። በነገራችን ላይ ይሄ ቃል ከጣዖታት መቅደስ ጋር ከጣዖት ጋር ተያይዞ የቀረበ ቃል ግን ጻፊው ብሉይ ኪዳን ላይ ያሉ መቅደስ ከጣዖት ጋር አያይዞ የገለጸ አይደለም። ግን በሰው እጅ የተሰራች መቅደስ ሲል ዘለቄታ የለውም እያለ ነው። ሰው ልጅ ያቦከው ዘራት አይደርስም እንደሚባል የሰው እጅ ካለበት ይሄ ነገር ድሮም ዘላቂ የለውም። እግዚአብሔር ብቻ ነው ባይዜ የሚያስፈልገው። ያፈጀው ሊጠፋ ተቃርቧል የሚለው እኮ ምዕራፍ 8 ላይ በሰው እጅ የተተከለውን ያንን መቅደስ ነው። እና የሰው እጅ ስለሆነ ዘለቄታ የለውም። የሚፈርሰውና የሚጠፋው መቅደስ ላይ አይደለም የገባው። የአሮጌው መቅደስ እኮ የሚጠፋ እንደነበረ አንደኛ የዕብራውያን ጻፊ ከመናገሩ ማስቀድሞ የመገናኛው ድንኳን ሰለሞን በቤተ መቅደስ ተክቶት ነበረ። ግን ሰለሞን ያንን የመገናኛውን ድንኳን ወደ መቅደስ ሲቀይረው ባቢሎናውያን መጥተው አፍርሰውታል። ለምን? የሰው እጅ የሰራው ስለሆነ ማለት ነው። ከዛ እስራኤላውያን ኤግዛይል ካረጉበት መጥተው እንደገና መቅደስ ሰሩ። ያንን የሰሩትን መቅደስ ደግሞ በሄሮድስ ዘመን እንደገና ሄሮድስ አስውቦ አስፍቶ ሰሩ። እንደገና ደግሞ በሰባ ኤዲ ፈረሰ ያ መቅደስ። የሰው እጅ ያለበት ነገር ሁልጊዜም እንደዚህ ነው። ክርስቶስ ወደሚፈርሰው ሰዎች ወደ ሰሩበት መቅደስ አይደለም የገባው እያለ፣ በሌላ አባባል ምን እያለ ነው? ይሄ መቅደስ ኢየሱስ አሁን የገባበት መቅደስ የማይፈርስ መቅደስ ነው። የቀረበው መስዋዕት ፍጹም መስዋዕት ነው። ሊቀ ካህናታችን ደግሞ የኛ ፍጹም ነው። ማለትም መቅደሱ ፍጹም፣ ከዛስ ካህናችን ፍጹም፣ የቀረበው መስዋዕት ፍጹም። ምዕራፍ 10 ላይ ደግሞ ህዝቡንም ፍጹማን አድርጓቸዋል ይላል። ፐርሲቨራንስ ኦፍ ሴንትስን እኮ እያወራ ነው። አሮጌው መቅደስ የተበላሸ ነው። የሚቀርበው መስዋዕት ችግር አለበት። ካህናቶቹ ችግር አለባቸው። ህዝቡ ችግር አለበት። ታዲያ ለእኛ የሚያስፈልገን ምንድን ነው? ምዕራፍ 8 ላይ እንደዚህ አይነት ሊቀ ካህናት ያስፈልገናል። ከኃጢአት የተለየ ከኃጢአተኞች የተለየ ነውር የሌለበት ፍጹም እንደዚህ አይነት ሊቀ ካህናት ያስፈልገናል ይላል። መቅደሱ ስለማይፈርስ የቀረበው መስዋዕት ተቀባይነቱን ማግኘቱን ማያቆም ከመሆኑ የተነሳ አሹራንስ አለን እያለ ነው። ለምን? የሚፈርሰው መቅደስ ውስጥ አይደለም ክርስቶስ የገባው። በሰው እጅ የተተከለችው ሳይሆን በራሱ በእግዚአብሔር ወደ ተተከለችው መቅደስ ነው የገባው ማለት ነው። ዕብራውያን ምዕራፍ 8 ቁጥር 2 ላይ እርሱ በሰው ሳይሆን በጌታ በተተከለችው ኢየሱስ የገባበት መቅደስ ጌታ የተከለው መቅደስ ነው። ማን ነው ጌታ የተከለውን ያንን መቅደስ ሊያፈርስ የሚችል? ማለት አስቡት፣ ከእግዚአብሔር ኃይል የሚበልጥ ኃይል ኖሮት እግዚአብሔር የተከለውን ያንን መቅደስ የሚያፈርስ ማን ነው? ደግሞ ሊደርሱባትም አይችሉም። ደግሞ በሰማይ ነው የተተከለችው። ክርስቶስ ደግሞ ያቺ ሰማይቷ መቅደስ ላይ አገልጋይ ነው እያለ ነው። ያገለግላል ማለት ስለኛ ይታያል ማለት ነው። መስዋዕቱን ይዞ ቀርቧል ማለት ነው። ይማልዳል ማለት ነው። ከዚህ በፊት ልዩነቱን አይተናል። ኢየሱስ መስዋዕት ሆኗል ስንልና ኢየሱስ ካህን ሆኗል ስንል ምን ማለታችን ነው የሚለውን ተመልክተናል። ቁጥር 25 ላይ ሊቀ ካህናትም በየዓመቱ የሌላውን ደም ይዘው ወደ ቅድስተ ቅዱሳን እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል።
ይሄን ከዚህ በፊት በተደጋጋሚ አይተነዋል። ኢየሱስ ሊቀ ክህነት ወይም አማላጅነት ከብሉይ ኪዳን ሊቀ ካህናት ጋር የሚያመሳሰላቸው በርካታ ነገሮች ቢኖሩም ግን እዚህ ጋር እያነሳ ያለው የሚለያይበትን መንገድ ነው። በሁለት መንገድ፣ አንደኛ ክርስቶስ ወደ ሰማይ መቅደስ የገባው የራሱን ደም ይዞ ነው። የፍየሎችና የኮርሞችን ደም ይዞ በምድር መቅደስ አይደለም የገባው። በነገራችን ላይ ኢየሱስ አንድም ጊዜ በምትታየዋ እስራኤል መቅደስ ውስጥ መስዋዕት ይዞ አልገባም። ለዛ እኮ ነው አሁን እኛ ይቀለናል። እኛ ኢየሱስ ካህን ነው ሲባል ይቀለናል። ለእስራኤል ማህበረሰብ ግን ተሹሞ ሊቀ ካህን አልሆነም። መስዋዕት ይዞ ወደ ምትታየዋ መቅደስ አልገባም። ስለዚህ ኢየሱስን እንዴት ካህን ብለው ይቀበላል? ይሄ ከባድ ነገር ነው። ለዛ ነው የዕብራውያን ጸሐፊ የሰማይቷን መቅደስ ደጋግሞ ማብራራት ያስፈልጋል። ለኛ በጣም ቀላል ነው። ኢየሱስ ወደ ሰማይ መቅደስ ገብቷል፣ ካህናችን ነው፣ መስዋዕት ነው እና አይረብሸንም። አንድ እስራኤላዊ በዘመኑ የነበረውን ሰው ኢየሱስ ክርስቶስ ካህን ነው ስትል መቼ እሱ የይሁዳ ነገር አይደለም ወይ? መች መስዋዕት ይዞ ስለኛ ሲቀርብ አየነው የሚል ጥያቄ አለባቸው። ግን የኢየሱስ ክርስቶስ ሊቀ ክህነቱ ብሉይ ኪዳን ላይ ካሉት ሊቀ ካህናት የሚለይ ነው። አንደኛ ባቀረበው መስዋዕት ይዘት፣ ሁለተኛ በገባበት መቅደስ። አያምኑም፣ በፍጹም አያምኑም። በነገራችን ላይ ወንጌል ብርሃን ነው የምንለው እኮ ይሄ ነው። እንዴት ያምናሉ? ስርዓት ኦርደር እንደተጣሰ ነው የሚያስቡት። ከዚህ በፊት ብሉይ ኪዳን ላይ እኛ ሊቀ ካህናት እንሆናለን ብለው አሮን ላይ አግረምርመው ሲነሱ እግዚአብሔር አጥፍቷቸው ነበር። ከዛ በኋላ በሌዊ ነገር ነው ክህነት የቀጠለው። ኢየሱስ ክርስቶስ ለዛ እኮ ነው መስቀል ላይ ሲሞት ሲሰቀል መድቀቁና መሰቃየቱ የእግዚአብሔር ፈቃድ ነበር ከሚለው ቀደም ብሎ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው። ኢየሱስ ክርስቶስ ካህን ነኝ የዓለምን ኃጢአት ላስወግድ ነው የመጣሁት ብሎ ሲል እግዚአብሔር ቀጣው ብለው ነው የሚያስቡት እንጂ ማንኛውም አይሁዳዊ እሱ የኛ ሊቀ ካህናታችን ነው ሊል አይችልም። ስለዚህ የልጁ ኢየሱስ ክርስቶስ ሊቀ ክህነት ብሉይ ኪዳን ላይ ካለው ሊቀ ክህነት የሚመሳሰል በርካታ ነገር ቢኖርም የሚለያይበት አንዱ መንገድ ወደ ሰማይ መቅደስ የራሱ እንደሚይዞ ነው የገባው። ሕጉ ክህነቱ ከተቀየረ ሕጉም ሊለወጥ የግድ ነው የሚለው ምዕራፍ 7 ላይ አይተናል። ሕጉ መለወጡ አንዱ ማሳያው ክርስቶስ የብሉይ ኪዳን እንደሚይዞ አለመግባቱ ነው። የራሱ እንደሚይዞ መግባቱ ሕጉ ተለውጧል፣ ሕጉ ተቀይሯል። ሕጉ መቀየሩን በምን አወቅ? ይህ አዲሱ ኪዳን የሚፈልገው የእንስሳትን ደም ሳይሆን የራሱ የሰውየውን ሰው ደም። እኛ ካጠፋን እንስሳቶቹ አይደለም የሚሞቱት፣ እኛ ነው የምንሞተው። ኢየሱስ እኛ ጠፋን፣ እኛን ሆነ፣ ሰው ሆኖ መጣ። ስለዚህ እኛን ወክሎ ተቀጣ ማለት ነው። ከዛም ደም ይዞ መግባቱና መስዋዕቱ አንዴ ማቅረቡ። በነገራችን ላይ ኢየሱስ ክርስቶስ መስዋዕቱን አንድ ጊዜ ማቅረቡን ኋላ ላይ ይደግመዋል። ኋላ ላይ ባብራራው ይሻላል። ቁጥር 25ን በተደጋጋሚ ከዚህ በፊት አይተናል። ቁጥር 26 እንግዲህ እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ። ከዚህ በኋላ በነገራችን ላይ በርካታ ስነ መለኮታዊ የተዛቡ ምልከታዎችን እኚህ ቁጥሮች እየመለሱ ይሄዳሉ፣ እንመለከታለን። እንዲህም ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንድና ለመጨረሻ ጊዜ ተገልጧል ይላል። እንዲህ ቢሆን ኖሮ የሚለው እንደ ብሉይ ኪዳን ሊቀ ካህናት ቢሆን ኖሮ ማለት ነው። ኢየሱስ ክርስቶስ እንደ ብሉይ ኪዳን ሊቀ ካህናት ቢሆን ኖሮ ዓለም ከተፈጠረ ጀምሮ ደጋግሞ መስዋዕት ማቅረብ ነበረበት እያለ ነው። ይለያል እያለ ነው። የኢየሱስ ክርስቶስ መስዋዕት አቀራረብ የገባበት መቅደስ እና ደግሞ አንዴ ለዘላለም ፈጽሞ መግባቱ ማለት ነው። ስለዚህ ኢየሱስ ክርስቶስ እንደ ብሉይ ኪዳን ሊቀ ካህናት አይደለም። ቢሆን በተደጋጋሚ ኃጢአት ስንሰራ መስዋዕት ማቅረብ ነበረበት እያለ ነው። ምን እያለ መሰላችሁ? የዕብራውያን ጻፊ ዓለም ከተፈጠረ ጀምሮ፣ በእርግጥ ዓለም ከተፈጠረ ጀምሮ የሚለው ሰማይ ምድር ተባለ ከማለቱ ይልቅ በዋናነት ኃጢአት ከገባበት ጊዜ ጀምሮ ነው ኮንሰፕቱ። ያንን መስዋዕት ማቅረብ ነበረበት በተደጋጋሚ። የብሉይ ኪዳን ካህናት ለምንድን ነው በተደጋጋሚ መስዋዕት የሚያቀርቡት ብለን የጠየቅን ከሆነ ኃጢአታችንን ማስወገድ ስላልቻሉ። ኃጢአታችን አለ፣ አይተናል ከዚህ በፊት። ኃጢአታችን ተሸፍኗል እንጂ ኃጢአታችን ካውንት የተደረገ ነው። በነገራችን ላይ እየቆጠረ ነው። ልክ ሮሜ መጽሐፍ ምዕራፍ 2 ላይ በእግዚአብሔር በፍርድ ቀን በራስ ላይ ቁጣን ታከማቻለህ ይላል። አሁን ግን የትዕግስቱን፣ የቸርነቱን፣ የቻይነቱን ባለጠግነት ናቅ። አሁን ኃጢአት ተወግዶ አይደለም ተከማችቷል። በእግዚአብሔር የፍርድ ቀን ኃጢአት እየተከማቸ ይሄዳል እንጂ እግዚአብሔር ያኔ ቁጣው የፈነዳለታ ቁጣው የወጣለታ
ተስፋ የለህም እያለ ነው። አከማይቶ ያጠፋል ነው እያለ ያለው። ብሉይ ኪዳን ላይም ተደጋጋሚ መስዋዕት መቅረብ ያስፈለገው ለምንድን ነው? ኃጢአታቸውን ማስወገድ ስላልቻለ እየሸፈነ ስለሄደ ነው። ክርስቶስ ግን ያንን ማድረግ አይጠበቅበትም። ለምን? አንዴ መስዋዕቱን አቅርቧል። ይሄ ማለት ምን ማለት ነው? ቀጥሎ እናብራራዋለን። ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው የሚለው አንድ ጊዜ ነው መከራን የተቀበለው እያለ ነው። ኋላ ላይ የወርዶ ፌዞች የተሳሳተ ምልከታ አለ፣ እሱንም እናርማለን። ክርስቶስ በተደጋጋሚ መከራን አይቀበልም። አንዴ ነው መስቀል ላይ በሞተ ጊዜ ተፈጽሟል ብሎ መከራን የተቀበለው እንጂ ወርዶ ፌዞች እንደሚሉት ክርስቶስ መስቀል ላይ ተሰቃይቷል። ከዛ መስቀል ላይ የተሰቃየው መሰቃየት ግን ልክ እንደ ህመም፣ ጉንፋን፣ የተለያዩ በሽታዎችን ለማስወገድ ነው የመስቀል ሞቱ ቤኔፊቱ። እሱ አይደለም ዋናው ይላሉ። እና ታዲያ ዋናው ምንድነው ብላችሁ ስትሉ ወደ ሲኦል ደግሞ ገብቷል፣ እዛ ሄዶም ድጋሚ ተቀጥቷል እያሉ የኢየሱስ ክርስቶስን መከራና ሞት ተደጋጋሚ ሪፒቲሽን እንዲኖረው አድርጎታል። ግን ኢየሱስ ክርስቶስ እኮ መስቀል ላይ የሰው ልጆችን ኃጢአት መከራ ተቀብሎ ተፈጸመ ብሎ ጨርሷል። ግን እነዛ ወርዶ ፌዞች ሲኦልም ገብቷል፣ ሲኦል ደግሞ ሄዶ ስለኛ ስለ ነፍሳችን ተቀጥቷል ብሎ ስለ መንፈሳችን ተቀጥቷል ብሎ ያስባሉ። ክርስቶስ በስጋ ላይ መስቀል ላይ የተሰቀለው ደግሞ ስጋዊ በሽታችንን ለመፈወስ ነው ብሎ የክርስቶስን ሞት የሚያራክሱ ሰዎች ናቸው። ግን ኢየሱስ ክርስቶስ አንዴ ነው መከራን የተቀበለው፣ ብዙ ጊዜ አይደለም፣ ተደጋጋሚ የሆነ መከራን አይደለም የተቀበለው። አሁን ግን ይልና ክርስቶስ አንዴ ነው መከራ የተቀበለው፣ በተደጋጋሚ አይቀበልም። በተደጋጋሚ ቢቀበል ኖሮ ደግሞ ዓለም ከተፈጠረ ጊዜ ጀምሮ ነበር መቀበል ያለበት ይልና አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንድና ለመጨረሻ ጊዜ ተገልጧል ይላል። በዘመናት መጨረሻ ወይም በዓለም ፍጻሜ የሚለው ምን ነው የሚያመለክተው? እዚህ ጋር ያንን ሐሳብ ከማብራራቴ በፊት በዓለም ፍጻሜ የሚለው ወይም በዘመን መጨረሻ የሚለው የአሮጌው ዘመን ማብቂያና አዲሱ ዘመን መምጫ ነው። ወይም ደግሞ አይሁዳውያን የሚከፋፍሉት አይነት የዘመን አይነት እንዳለ ከዚህ በፊት አይተናል። ክርስቶስ መምጣቱ መስዋዕት ማቅረቡ የወንጌሉን ዘመን የመጨረሻው ዘመን እያለ ነው። እዚህ ጋር ይህንን ሲል ምን እያለ ነው? የዕብራውያን ጻፊ ዲስፔንሴሽናሎችን እየተቃወመ ነው። የክርስቶስ ዘመን ያ ዘመን መስዋዕት ያቀረበበት ያ የወንጌል ዘመን የመጨረሻ ዘመን ነው እያለ ነው። ዲስፔንሴሽናሎች ከወንጌል ዘመን በኋላ ሰባቱ የመከራ ዘመን ይመጣል፣ የሽኛው መንግስት ዘመን ይመጣል፣ የነጩ ዙፋን ፍርድ ይመጣል የሚል ከወንጌል በኋላ ሌላ ዘመን ክፍልፋዮች አሏቸው። ግን የዕብራውያን ጻፊ እያለ ያለው ያ የወንጌሉ ዘመን የዘመን መጨረሻ ነው እያለ ነው። ወይም ደግሞ ዕብራውያን መጽሐፍ ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በአባቶቻችን በልዩ ልዩ ጎዳና ተናግሮ ሁሉን ወራሽ ባደረገበት ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ እያለ ነው። ማለትም ያ የወንጌል ዘመን የዘመኑ መጨረሻ ነው እንጂ ከዛ በኋላ ሌላ የ7 ዓመት መከራ፣ ሽኛው መንግስት፣ የነጭ ዙፋን ምናምን የሚባል የዘመን ክፍልፋዮች የለውም ማለት ነው። አብቅቷል እዛ ጋር እያለን ነው ማለት ነው። ስለዚህ ያ እኛ አሁን ኢየሱስ ክርስቶስ መጥቶ የነበረበት ያ የወንጌል ዘመን እሱ ዘመን ብቻ ነው ያለው። ከዚህ በኋላ ከሱ የመጨረሻ ዘመን በኋላ ሌላ የምንጠብቀው ዘመን ካለ መጨረሻ የሚለው ፖይንትለስ ነው የሚሆነው። መጨረሻ ካለም በኋላ የሚቀጥል ሌላ ዘመን ካለ መጨረሻ የሚለው ታዲያ ፖይንቱ ምንድን ነው? ክርስቶስ የመጣበት ያ የወንጌል ዘመን የዘመን መጨረሻ ነው። ከዛ በኋላ ሌላ ዘመን የለም። ያው ዲስፔንሴሽናሎች እንደምታውቁት በዘመን ከፋፍለው የምንድንበትንም መንገድ ይከፋፍላሉ። ዋን ዌይ ነው እኛ ያለን። በነገራችን ላይ እነሱ ሁለት ህዝብ አለ ብሎ ነው የሚያስቡት። እግዚአብሔር እስቲ ሁለት ህዝብ አለው፣ ቤተክርስቲያንና እስራኤል። ቤተክርስቲያንን ለማዳን የመጣበት መንገድና እስራኤልን ለማዳን የሚመጣበት መንገድ የተለያየ ነው። ሁለት ህዝብ ሁለት ዓላማ ነው እግዚአብሔር አለው ብሎ የሚያምኑት። ግን ኤፌሶን ላይ ከሁለቱ አንድን አዲስ ሰው ፈጥሯል እግዚአብሔር። ከአይሁድም ከአሕዛብም ወስዶ አይሁድም አሕዛብም ያልሆነ አንድ አዲስ ሰው ነው የሚያውቀው እግዚአብሔር። ሌላ ሰው አያውቅም። አሁን ቤተክርስቲያንን ነው የሚያውቀው አንድ። ግን ዲስፔንሴሽናሎች ምንድን ነው የሚያደርጉት? ሌላ ህዝብ አለው። እስራኤል የምትድንበት የተቀጠረብላት የራሷ ቀን አለ። ሮሜ ምዕራፍ 11 ነው የሚከተሉት። የተሳሳተ ኢንተርፕሪቴሽን ነው ያ ኢንተርፕሪቴሽን። ከዚህ በኋላ በስጋ ፊዚካሊ ያለችውን እስራኤል እግዚአብሔር ለማዳን ምንም ቀጠሮ የለውም። በክርስቶስ ኢየሱስ በኩል አንድ ማህበር አንድ ህዝብ ቤተክርስቲያንን መስርቷል እንጂ ሌላ ከዛ በኋላ ከ7 ዓመት መከራ በኋላ እስራኤል የምትድንበት ምናምን የሚል የለም። ምክንያቱም
ይሄ የዘመኑ መጨረሻ ነው ብሎ መጽሐፍ ቅዱስ ገልጾልናል እንጂ ሌላ ዘመን የለም። ዲስፔንሴሽናሎች እነማን ናቸው የሚሉት ዘመንን በሰባት ከፋፍሎ የሚረዱ ነው። ምናልባትም እነሱን ኦንሊ ሜምበር ላይ ሼር ላደርግ እችላለሁ። አክቹዋሊ ዲስፔንሴሽናል በራሱ ሶስት አይነት ዲስፔንሴሽናሎች አሉ። ትራዲሽናል ወይም ክላሲካል የምንላቸው፣ ሪቫይዝድ ዲስፔንሴሽናሊዝም የሚባል፣ ፕሮግሬሲቭ የሚባል አለ። ዲስፔንሴሽናሎች የትኞቹ እንደሆኑ እነሱም አጣርተው ይንገሩን። ግን ይሄን አሁን ለማብራራት እኔ ከብራያን ኮንቴክስት ያወጣኛል ብዬ አስባለሁ። ግን ዲስፔንሴሽናሎች ተሳስተዋል። እዚህ ጋር ክርስቶስ መስዋዕት ያቀረበበት ይሄ የወንጌሉ ዘመን የመጨረሻው ዘመን ነው ብሎ ነግሮናል። ግን ክርስቶስ በተደጋጋሚ መስዋዕት ማቅረብ አይጠበቅበትም፣ ዓለም ከተፈጠረ ጊዜ ጀምሮ መስዋዕት ማቅረብ አይጠበቅበትም የሚለው አገላለጽ በሌላ ሳይድ የሚሰጠንም አቅጣጫ አለ። ማለትም ክርስቶስ ዓለም ከተፈጠረ ጊዜ ጀምሮ መስዋዕት ማቅረብ የማይጠበቅበት ምክንያት አንድ ያቀረበው መስዋዕት ዓለም ከተፈጠረ ጊዜ ጀምሮ ላለውም የሚሰራ ስለሆነ ነው ማለት ነው። ከዚህ በፊት ተመልክተናል አይደለ? በአሮጌ ኪዳን ውስጥ ያሉትን ነፃ ለማውጣት እሱ ቤዛ ሆኖ ሞቷል የሚለው። ስለዚህ የክርስቶስ ደም ወደ ኋላም ወደፊትም የሚሰራ ነው ብለናል። አሁን ክርስቶስ ዓለም ከተፈጠረ ጊዜ ጀምሮ መስዋዕት ማቅረብ አይጠበቅበትም። ለምን? አንዴ አቅርቧል እያለ ነው። በሌላ አባባል ኢየሱስ ያቀረበው መስዋዕት ዓለም ከተፈጠረ ጊዜ ጀምሮ ለነበሩ ሰዎች ኢፌክቲቭ ነው ማለት ነው። ሰው ከእግዚአብሔር ጋር ብሉይ ኪዳን ላይ እንዴት ታረቀ? ክርስቶስ ያኔ መስዋዕት ስላቀረበ አይደለም። ክርስቶስ በሞተ ጊዜ ያቀረበው መስዋዕት ለዛ እኮ ነው ራእይ ላይ የታረደውን በግ ዓለም ከተፈጠረ ጊዜ ጀምሮ ቆሞ አየሁት የሚለው እኮ እግዚአብሔር ፍጥረትን ኮሚኒኬት የሚያደርገው በብሉይ ኪዳን መስዋዕት መስሎ ነው እንዴ? አይደለም። እግዚአብሔር ኮሚኒኬት እያደረገ ያለው በቀረበው በኢየሱስ ክርስቶስ መስዋዕት በኩል ነው። ስለዚህ ዓለም ከተፈጠረ ጊዜ ጀምሮ የኢየሱስ ክርስቶስ ደም ኢፌክቲቭ ሆኖ ሲሰራ ነበር ማለት ነው። ራሱን መስዋዕት በማድረግ ደግሞ ኃጢአትን አስወግዷል። ኃጢአትን አስወግዷል ሲል እግዚአብሔር ኃጢአትን አሁን አያየውም እያለ ነው። ኃጢአት ባለበት ቦታ ካለ አንደኛ የኢየሱስ ክርስቶስን መስዋዕት የአሮጌው ኪዳን መስዋዕት እያደረግከው ነው። ሁለተኛ ከዚህ በኋላ ለምንሰራውም ኃጢአት ክርስቶስ መሰቀል አለበት እያልክ ነው። ክርስቶስ ግን ከዚህ በኋላ ለምንሰራውም ኃጢአት ዋጋ መክፈል አይጠበቅበትም። ለምን? አንዴ ዋጋ ከፍሏል። ሁለተኛ ጊዜ ደግሞ ያ በደል እግዚአብሔር አያየውም፣ አስወግዶታል እያለ ነው። ንጹሕ አድርጎሃል እያለ ነው። በሌላ አባባል በደላችን በእግዚአብሔር ዘንድ ካውንት አልተደረገም። እግዚአብሔር የበደልነውን በደል ይዞ ቆጥሮ ዛሬ ነገ ከነገ ወዲያ የምንበድለውን በደል ይዞ ቆጥሮ በዘመን ፍጻሜ የማያምኑ ሰዎች እንደሚፈረድባቸው አይፈርድብንም። ለምን? በደላችን ተወግዷል። ኃጢአታችሁን መልሼ አላስብም ብሏል እግዚአብሔር። ምዕራፍ 8 ላይ አይተናል እኮ ከእስራኤል ቤት ጋር ከይሁዳ ቤት ጋር የምገባው ኪዳን ይሄ ነው ብሎ በደላቸው መልሼ አላስብም እያለ ነው። ለምንድን ነው እግዚአብሔር በደላችንን መልሶ ማያስበው ካልን በደላችን ስለተወገደ፣ ኃጢአታችን ስለተወገደ ነው። እግዚአብሔር ኃጢአታችንን የሚቆጥርብን ቢሆን ኖሮ ምንድነው ተስፋችን? ለዛ እኮ ነው ሮሜ መጽሐፍ ምዕራፍ 4 ላይ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው የሚለን። ክርስቶስ በደላችንን አስወግዶታል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የተናገረው በዚህ ምክንያት ነው። ብሉይ ኪዳን ላይ ግን ከዚህ በፊት ስንመለከት እንደነበረው የእስራኤል ሕዝብ አለ፣ መቅደሱ አለ፣ ከዛ ሕጉ አለ፣ የስርየት መክደኛው አለ፣ ከዛ እግዚአብሔር አለ ብለን ወደ ላይ አይተናል። እግዚአብሔር ሕዝቡን በሕጉ ኮሚኒኬት ካደረገ ሕዝቡ ስለሚጠፋ የእስራኤል ሕዝብ ተስፋው ከሕጉ በላይ ያለው የስርየት መክደኛ ነው የሚለውን አይተናል። የስርየት መክደኛው ላይ ደም ሲፈስ እግዚአብሔር ሕዝቡን በሕጉ በኩል እንዳያይ ደሙ ሕጉን ይሸፍናል። ስለዚህ እግዚአብሔር በደሙ በኩል ነበር ሕዝቡን የሚያየው። ሕዝቡን ሲያይ ግን ሕዝቡ ኃጢአታቸው ተወግዶ አይደለም፣ ከነ ኃጢአታቸው ናቸው እስቲ። ታዲያ እግዚአብሔር ምንድን ነው የሚያደርገው? እነሱን በደሙ በኩል ያያል። የክርስቶስ ደም ግን እኛን ከሞተ ሥራ ህሊና ነፃ አውጥቶናል፣ በደላችንንም ደግሞ አስወግዶልናል ይለናል ማለት ነው። እና ራሱን ነው ደግሞ መስዋዕት የሚያደረገው ብሎ ይገልጽልናል። ቁጥር 27 ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል ይላል። የዕብራውያን ጸሐፊ እላይ ያለውንና ታች ያለውን ለማገናኘት የተጠቀመው። ግን እቺ ቴክስት ባትኖር በቃ በጣም ብዙ ስነ መለኮታዊ ቶቶች ያስጨንቁን ነበር ብዬ አስባለሁ። አቻሊ ይሄ ብቻ አይደለም፣ ሌላ ቴክስትም አለ። ይሄ ቴክስት ባይኖር የሚነሱ እና እየተነሱ ያሉ ቴክስቶች ፖይንቶች ምንድን ናቸው? አንደኛ ፓርጋቶሪ፣
ካቶሊኮች የሚያስተምሩት። ይሄ ቴክስት ፓርጋቶሪን ይቃወማል። ፓርጋቶሪ ጋነብም ያልሆነ መንግስተ ሰማያትም ያልሆነ መሀል ይሄ ኒውትራል ቦታ አለች። ድሮ ህፃን እያለ እንደሳሉት እንትን ሲያቃጥል አቃጠለኝ ስትል ወደ በረዶ ይወረውረዋል። በረደኝ ምናምን ስትል ደግሞ እሳት ውስጥ ያስገባዋል። እና ፓርጋቶሪ ነፃ ነው። በቃ አይበርድም፣ አያቃጥልም። በቃ እዛ አይነት ቦታ ላይ ነው ያለው። ካቶሊክ ስነ መለኮት ውስጥ ይሄ ቴምፖራሪ ስቴት ኦፍ ፒሪፊኬሽን ብለው የሚጠሩት አለ። ይሄኛውን ማለት ነው ፓርጋቶሪ ብለው። በእግዚአብሔር ጸጋ ሆኖ ለሞቱ ግን ኃጢአት ለሰሩ ሰዎች ጋነምም ሲኦልም እንዳይሆኑ ይደረግና ለዛ ከሆነ ይሄ ምንድነው እንትን መስዋዕት ገንዘብ ዘመዶቻቸው ሲሰጡ እዛ ያለው ፓርጋቶሪ ላይ ያለው ነፍስ ወዲያው ወደ መንግስተ ሰማያት ትገባለች ብሎ የሚቀልዱት። ግን በጣም የሚገርመው ቴክስት ያቀርባሉ ለዚህ ፓርጋቶሪ ለሚባለው ነገር። እኔ አሁን ለብርሃን ስዘጋጅ ነው ቴክስት እንዳላቸው የገባኝ። ምንድነው ፓርጋቶሪ ምንድነው ምናምን የሚለው እያጠናው ቴክስት አላቸው እና ቴክስታቸው ደግሞ አንደኛው ያስቃል፣ አንደኛው ግን ኦርቶዶክሶችም አሁን ስቲል እየሞገቱት ያለው ቴክስት ነው። እሱ ለመፍታት እንሞክራለን። አንደኛው ግን አንፈታም፣ ስቀን ነው የምናልፈው። አንደኛ ቆሮንቶስ 3:15 ላይ ስራው የተቃጠለበት ግን ሽልማት ይቀርበታል፣ እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቅ እንደሚያልፍ ነው። ፓርጋቶሪን እዚህ ውስጥ ፈልጎ የሚያገኝ ካለ እኔ እሸልመዋለሁ። የካቶሊክ መምህሮች ራሱ እንዴት ፓርጋቶሪ እዚህ ውስጥ እንዴት እንዳገኙት። እሺ መንግስተ ሰማያት አለ፣ ሲኦል አለ፣ በእነሱ መካከል ውስጥ የሆነች ኒውትራል የሆነች ቦታ አለች የሚለውን ቴክስት እያሳየ ነው። ቴክስት ፉሊሽ መሆን ነው። ሌላ ግን ትንሽ አርጊው የሚያደርጉት እና እናንተንም መሞገት የምፈልገው ማቴዎስ 12 ቁጥር 32 ላይ ማንም ሰው በሰው ልጅ ላይ የሚናገረው ክፉ ቃል ይቅር ይባላል፣ በመንፈስ ቅዱስ ላይ የሚናገረው ክፉ ቃል ግን በዚህም ሆነ በወዲያኛውም ዓለም ይቅር አይባልም። በዚህም ዓለም ይቅር አይባልም፣ በሚመጣውም ዓለም ይቅር አይባልም ይላል። ይሄ በሚቀጥለው ህይወት ይቅርታ ሊፈጠር ይችላል የሚል ሙግት ያቀርባሉ። በዚህ ይቅር አልለውም፣ እሺ በሚመጣውም ዓለም ግን ይቅር አልለውም እያለ ነው። ስለዚህ ሰው በሚመጣው ዓለም እዛ ሆኖ ይቅር ሊባል ይቻላል የሚል ሙግት ያቀርባሉ። ትንሽ ሜክ ሴንስ ግን it doesn't make sense። ምን እያሉ ነው? የሚመጣው ዓለም አለ አይደል? እዛ ዓለም ላይ ይቅርታ ይሰጣል የሚል ሙግት እያቀረቡ ነው ያሉት። በዚህ ዓለም ብቻ ሳይሆን በዛ ነው። ይሄ የሄርሜኔቲክስ ችግር ነው። ቃሉ እዚህ ጋር የሚመጣው ዘመን ወይም የሚመጣው ዓለም በሚመጣው ዓለም የሚለው ኮስሞስ የሚለውን የግሪክ ቃል አይደለም ዓለም የሚለውን የተጠቀመው አዮን የሚለው ወይም ደግሞ ኤጅ የሚለው ወይም ዲስፔንሴሽን ወይም ዘመን ብለን የምንጠራው በዚህኛውም ዘመን ቢሆን ወይም በሌላው በሚመጣውም ዘመን ሲል ሁለት አይነት ዘመን አለ አይሁዳውያን የሚረዱት፣ ኦላማ ሀባ እና ኦላማ ሀዛ የሚሉት። ኦላማ ሀባ ኃጢአት ገብቶ ኃጢአት የነገሰበት ዘመን ሲሆን፣ ኦላማ ሀዛ የሚሉት ደግሞ ክርስቶስ መሲህ የሚመጣበትና በደልን የሚያስወግድበት ዘመን ወይም የአዲሱ ኪዳን ዘመን ብለው የሚጠሩት አለ። ምን እያለ ነው ጌታ ኢየሱስ ክርስቶስ? እዚህ በአሮጌው ኪዳን ዘመንም ይቅር አይባልም። በጣም የሚገርማችሁ ነገር ልንገራችሁ። የይቅርታ ዘመን የሚባል አለ፣ የምህረት ዘመን የሚባል አለ። አዲሱ ኪዳን የሚመጣበት ክርስቶስ ከሞተ በኋላ የሚመሰረተው ኪዳን ማለት ነው። ይህ ስለ እናንተ የሚፈሰው አዲስ ኪዳን ደሜ ነው የሚለው እሱን ዘመን ሪፋር ያደርግና ምህረት በሚንበሸበሽበትም ዘመን እንኳን ይሄ ሰውዬ አይደለም እያለ ነው፣ ተስፋ የለውም እያለ ነው እንጂ መንግስተ ሰማያት ሄዶ ሰው ይቅር ሊባል አይችልም። ለምን? ዕብራውያን መጽሐፍ ሰው አንድ ጊዜ ሊሞት ከዛ በፍርድ ፊት ሊቆም ተወስኖበታል እያለ ስለሆነ ከሞተ በኋላ እድል የለውም እያለ ነው። ሰው እድሉ ያለው አሁን ነው መጠቀም ያለበት እድሉን እንጂ ከሞተ በኋላ ልክ እነሱ እንደሚሉት እንደ ፓርጋቶሪ አይነት የሚባል ነገር የለም ማለት ነው። ሌላኛው ደግሞ ኦርቶዶክሶችም አሁን የሚያነሱት ሙግት ከሞት በኋላ ቻንስ እድል እንዳለ አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ይጠቅሳሉ። 3 ላይ በስጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በእርሱም ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ይላል። ወንጌልን በወህኒ ላሉ ለብሉይ ኪዳን ዘመን ለነበሩ ሰዎች ኢየሱስ ክርስቶስ ከሞቱ በኋላ ወህኒ እንደ ፓርጋቶሪ አይነት ቦታ ማለት ነው፣ ወይም እንደ ሲኦል አይነት ቦታ እዛ ለነበሩ ሰዎች ሰበከላቸውና ነፃ አወጣቸው ይላል።
ይሄም ከዕብራውያን 9 ቴክስት ጋር ይጋጫል። ሰው አንድ ጊዜ ሊሞት ከዛ በኋላ በፍርድ ፊት ሊቀርብ ተወስኖበታል የሚለው ይሄም የአንደኛ ጴጥሮስ ምዕራፍ 3 ከዚህ በፊት በስፋት አብራርቻለሁ። ሲጀመር ወህኒ ማለት ሲኦል ማለት አይደለም። ደግሞ በወህኒ ለነበሩት የሚለውም ደግሞ ከሞቱ በኋላ የሆነ ቦታ ላይ ለተቀመጡ ሰዎች አይደለም። ይሄኛውን አንድ በአንድ ለመመልከት ሞክረን ነበር። ኦልድ ቴስተመንት ላይ ለነበሩ በወህኒ ለነበሩ ሰዎች በዛን ዘመን እግዚአብሔር ክርስቶስ በኖህ በኩል ሆኖ ለሕዝቡ የተናገረውን መልእክት የሚያሳይ ነው። ምናልባትም ይሄን ሰፋ አድርጌ ራሱን ችሎ እንደገና ለማብራራት እሞክራለሁ እንጂ እዛ ኦርቶዶክሶች በሚሉት አይነት መንገድ አይደለም። በጠቅላላው ሰው አንድ ጊዜ ሊሞት ከዛ በኋላ በፍርድ ፊት ሊቀርብ ተወስኖበታል የሚለው አገላለጽ ሰው ተስፋ ያለው ምድር ላይ ነው፣ ከሞተ በኋላ ምንም አይነት ተስፋ የለውም እያለ ነው። ይህን ያያያዘው ግን ከክርስቶስ መስዋዕት አንድ ጊዜ ከማቅረቡ ጋር ነው። ይህ እንዴት ነው የምንረዳው? ክርስቶስ የብዙዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ እንዲሁ ማለት የክርስቶስን አንዴ መሞትና ድጋሚ መከራ እንደማይቀበል እያያያዘ ያለው ከምን ጋር ነው? ሰው አንዴ ነው የሚሞተው፣ ከዛ በኋላ ለፍርድ ነው የሚቀርበው፣ ድጋሚ ቻንስ የለውም እያለ ነው። ልክ ኢየሱስ ክርስቶስም አንዴ ነው የሚሞተው፣ ከዛ በኋላ ድጋሚ አይሞትም። ሰውም አንዴ ልክ እንደዚሁ አንዴ ነው የሚሞተው፣ ከዛ በኋላ ፍርድ ነው የሚጠብቀው። ክርስቶስም አንዴ ነው መከራን የተቀበለው፣ ከዚህ በኋላ መከራን አይቀበልም እያለ ነው። በሌላ አባባል ሰው ከሞተ በኋላ ቻንስ አለው ብሎ ማለት ክርስቶስ ከሞተ በኋላ መከራን አንዴ ከተቀበለ በኋላ ድጋሚ መከራን የመቀበል ቻንስ አለው እያለ ነው። ለምን ካልን ሰው ሌላ ጊዜ ቻንስ ካለው እንደገና ሌላ ኢየሱስ ክርስቶስ መስዋዕት ማቅረብ ይጠበቅበታል እያለ ነው። ኢየሱስ አንድ ያቀረበው መስዋዕት ለሁሉም የሚሰራ ከሆነ ሰዎችም አንድ የሰሩት ኃጢአት እዛ ጋር ያበቃና ቀጥሎ ለፍርድ እንጂ ለሌላ ተስፋ እድል አይሰጣቸውም ማለት ነው። ክርስቶስ የብዙዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ ሞቷል፣ ሁለተኛ ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። እዚች ጋር በጣም ኢንተረስቲንግ የሆነች ቃል አለች። እሷን ከማብራራት ያስቀድሞ እንዲሁ ክርስቶስ የብዙዎችን ኃጢአት ለመሸከም ይላል። የብዙዎችን ኃጢአት ማለምን ማለት ነው? ሊሚትድ አቶንመንት ማለት ነው። የሁሉንም ኃጢአት ሳይሆን የሚለው የብዙዎችን ኃጢአት ነው እያለ ያለው። በብዙና በሁሉ መካከል የቁጥር ልዩነት አለ እና የብዙዎች ሲል ታዲያ ምን ማለት ነው ካልን ዮሐንስ 10 ላይ ከዚህ በረት ያልሆኑ ሌሎች ብዙ በጎች አሉ ይላል። ስለዚህ የእርሱ በጎች የሆኑ በረቱ ውስጥ አሁን ወደ እግዚአብሔር ያልመጡ ያሉ ደግሞ ሌሎች ኃጢአት የሰሩ ሰዎች አሉ። ስለ እነዛም ጭምር ነው ክርስቶስ የሞተው እንጂ each and every personን የሚያመለክት አይደለም። ክርስቶስ የሞተው ለነማን ነው? ስለ ብዙዎች እንጂ ስለ እያንዳንዱ ግለሰብ አይደለም። ታዲያ ለምን ሁሉ ምናምን የሚለው እሱ የሄርሜኔቲክስ ጉዳይ ነው። ስለ ብዙዎች ኃጢአት ለመሸከም ወይም ስለ አይሁዳውያን ማህበረሰብ ብቻ አይደለም የቀረበው መስዋዕቱ። ከብሉይ ኪዳን መስዋዕት የሚለየውም ይሄ አንዱ ምክንያት ነው። የብሉይ ኪዳን መስዋዕት ለእስራኤል ሕዝብ የሚቀርብ ነው። የአዲስ ኪዳን መስዋዕት ስለ ብዙዎች፣ ስለ አይሁድም፣ ስለ አሕዛብም፣ ስለ ባሪያም፣ ስለ ጨዋም፣ ስለ ጌታም፣ ስለ እነዚህም ሁሉ የቀረበ ነው ማለት ነው። ስለ ክላሶቹ የብዙዎችን ኃጢአት ለመሸከም እንዲሁ አንድ ጊዜ ሞቷልና። ይሄ መሸከም የሚለው አገላለጽ ቅድም የብሉይ ኪዳን መጽሐፍ ስናነብ የነበረው ስኬፕ ጎት የሚባል አለ። ሁለት አይነት እንስሳ ይቀርባል። አንደኛው በግ ነው፣ አንደኛው ስኬፕ ጎት የሚባለው ፍየል ነው። በጉ ይታረዳል። ፍየሉ ላይ ደግሞ የእስራኤልን ሕዝብ ሁሉ ኃጢአት ካህኑ ይናዘዛል። ከተናዘዘ በኋላ ወደ ፍየሉ ያስተላልፋል። ወደ ፍየሉ ካስተላለፈ በኋላ ወደ ምድረ በዳ ይለቀቃል እና ኢየሱስ ክርስቶስ በደላችንን የብዙዎችን ኃጢአት ተሸክሟል ማለት ከእግዚአብሔር የኛን ኃጢአት በመሸከሙ ምክንያት ተለይቷል። ከእውነተኛው ከእግዚአብሔር መገኘት ከእውነተኛው ከእግዚአብሔር ፕሬዘንስ ተለይቷል እያለ። በነገራችን ላይ ኢየሱስ ክርስቶስ እኮ ከእግዚአብሔር ጋር የሞቀ ህብረት ያለው በእግዚአብሔር ፕሬዘንስ ውስጥ የኖረ ነው። ለዛ ነው በእቅፉ ያለው አንድያ ልጅ የሚለው በእቅፉ የሚለው እንዲለየው አይፈልገው። የሚወደውን ያንን ልጅ እግዚአብሔርንና ኢየሱስ ክርስቶስን ሊለያየው የብዙዎችን ኃጢአት መሸከም ነው። ከእግዚአብሔር መገኘት ኢየሱስ ክርስቶስ ርቆ የሰዎችን ኃጢአት ተሸክሙ
እስኬፕ ጎት ሆኗል እያለ እስኬፕ ጎት ሆኗል ግን ስንል የቱ ጋር ነው የሆነው የሚለው ጥያቄ አለ። ያው አንዳንድ አካላት እስኬፕ ጎት ኢየሱስ ክርስቶስ የእኛን ኃጢአት የተሸከመው መስቀል ላይ አይደለም ብሎ ይሞግታሉ። እና የእኛን ኃጢአት የተሸከመው የት ነው የሚለውን ፕሩፍ ቴክስት አድርገው የሚያቀርቡት ኢየሱስ ክርስቶስ ሲጠመቅ የንስሐ ጥምቀት በዮሐንስ እጅ ሲጠመቅ የንስሐ ጥምቀት ነው። ታዲያ ኢየሱስ ክርስቶስ ለምን ተጠመቀ? እሱ ንጹሕ ከሆነ ከተባለ የሰዎችን ኃጢአት በሙሉ ተሸክሞ ነበር። ሰዎችን ወክሎ የሰዎችን ኃጢአት ተሸከመና ከዛ ቀጥሎ ምንድነው ያደረገው? ወደ ምድረ በዳ ነው ኢየሱስ ክርስቶስ የተለቀቀው አይደለም? ወደ ምድረ በዳ አይደል ኢየሱስ ክርስቶስ ከተጠመቀ በኋላ ሄደው ያንን ነው የሚያመለክተው። ኃጢአት ከተሸከመ በኋላ ፍየሉ ስኬፕ ጎት ወደ ምድረ በዳ እንደሚላከው ሁሉ ኢየሱስ ክርስቶስ ሲጠመቅ በራሱ ኃጢአት ምክንያት አይደለም፣ የንስሐ ጥምቀትን የተጠመቀ ያለው ኃጢአቶቻቸውን ተሸከመና ከእግዚአብሔር ተለየ ይላል። ይሄ ሙግት ግን የማይሰራው ኢየሱስ ክርስቶስ እኮ ከዛ በኋላ ከእግዚአብሔር ጋር ህብረት ሲያደርግ ነበር፣ ሲጸልይ ነበር፣ እግዚአብሔርን ሲለምነው ነበር፣ ህብረት ከእግዚአብሔር ጋር ነበር። ኢየሱስ ክርስቶስ የዓለምን ኃጢአት ተሸክሞ ከነበረ ከዛ በኋላ ከምድረ በዳው በኋላ እንዴት ከእግዚአብሔር ጋር ህብረት ያደርጋል የሚለው ጥያቄ ነው፣ የኛ ጥያቄ ነው። ታዲያ ኢየሱስ ክርስቶስ የዓለምን ኃጢአት የተሸከመው መች ነው ካልን መስቀሉ ላይ ነው። አባት ሆይ ስለምን ተውከኝ የሚለው ኃጢአትን ተሸክሞ ስለነበር ነው። ስለዚህ ኢየሱስ ክርስቶስ የዓለምን ኃጢአት መስቀል ላይ ተሸክሞ ከእግዚአብሔር ተለይቶ ነበር። ከዛ አንዴ ነው መስዋዕት የሆነው። ከዛ በጣም የሚገርም እንዲሁ አንድ ጊዜ መስዋዕት ሆኗል ካለ በኋላ ሁለተኛ ጊዜ ይገለጣል የሚለው ይሄ ነው በጣም ኢንተረስቲንግ። ምናልባትም እናንተ አይሁዳዊ ብትሆኑ ይሄ ለእናንተ በጣም ጥሩ ይሆን ነበር። ግን እናንተ ኢትዮጵያዊ ናችሁ፣ አሕዛብ ናችሁ። እንዴት እንደሚገባችሁ እኔም እንዴት እንደገባኝ አሁን እያብራራን ስንሄድ ግልጽ ይሆናል። ሁለተኛ ጊዜ ይገለጣል የሚለው የመጀመሪያ መገለጥ አለ ማለት ነው። የመጀመሪያው መገለጥ ኢንካርኔሽን ነው። ኃጢአትን ለመሸከም የመጣበት ዘስቴት ኦፍ ሂሙሌሽን የምንለው፣ ቀጥሎ ዘስቴት ኦፍ ኤግዛልቴሽን የምንለው ደግሞ ይመጣል። የኢየሱስ ክርስቶስ ስቴት ኦፍ ሂሙሌሽን የምንለው ክርስቶስ መከራን ለመቀበል ለመሞት በኢንካርኔሽን ሰው ሆኖ ወደ ምድር የተገለጠበት የመጣበትን ሁኔታ የሞተበትን ሁኔታ የሚያሳይ ነው። ሁለተኛ ጊዜ ይገለጣል የሚለው ደግሞ የክህነቱን አይነት አገላለጽ እያመጣልን ምንድን ነው? ካህኑ ወደ መቅደሱ ገብቷል። ከዛ ደግሞ ከመቅደሱ ደግሞ የሚገለጥበት ደግሞ የሚወጣበት ጊዜ ደግሞ አለ። እስከዛ ህዝቡ እንደነገርኳችሁ በታላቅ ሐዘን ውስጥ በታላቅ ጭንቀት ውስጥ ነው ያለው። ካህኑ ሳይሞት ከመጣ እግዚአብሔር ተቀብሎታል፣ አክሰፕት አድርጎታል። ከመጣ በኋላ ህዝቡን ይባርካል። መስዋዕቱ አክሰፕታንስ አግኝቷል። እግዚአብሔር እናንተን ባርካቸው ብሎኛል ብሎ የበረከት ቃል ያውጃል። የዕብራውያን ጻፊ ኢየሱስ ክርስቶስ ወደ መቅደሱ መግባቱን ነው የሚነግረን። ከመቅደሱ መውጣቱን አንድም ቦታ አይገልጽልንም፣ እስክንጨርስም ድረስ ደግሞ አይገልጽም። ሁለተኛ ጊዜ ደግሞ ይገለጣል የሚል ደግሞ በፊውቸር ቴንስ ነው ያስቀምጠው። ስለዚህ ኢየሱስ ክርስቶስ ከመቅደሱ የሚወጣበት ጊዜ አለ እያለ ነው። መቅደሱ ውስጥ ገብቷል እኛን ወክሎ። ታዲያ ከዚህ በኋላ ምንድነው የሚጠብቀን? ከመቅደሱ ወጥቶ የሚገለጥበት ጊዜ ይመጣል። ወይም በሌላ አባባል የኢየሱስን ማዕረግ የዕብራውያን ጻፊ ወደ መቅደሱ መግባት ያደርገዋል። የኢየሱስን ዳግም መምጣት ደግሞ ከመቅደሱ መውጣት ጋር ያያይዘዋል። ኢየሱስ ታዲያ በእነዚህ መካከል ምን እያደረገ ነው? በእውነተኛይቷ ድንኳን እያገለገለን ነው እያለ ነው። ኢየሱስ እኛ ሊያገለግል በመቅደስ ውስጥ ነው እያገለገለን ያለው። አገልግሎቱን የመቅደስ የክህነት ስራውን አገልግሎት ደግሞ ጨርሶ የሚገለጥበት ጊዜ ይመጣል። ለህዝቡ እረፍት፣ ለህዝቡ ሰላም የሚሆንበት ጊዜ ይመጣል። ግን ሁለተኛ ጊዜ ሲገለጥ ልክ እንደ ብሉይ ኪዳን ካህናት ለመባረክ አይደለም። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት እኛ ተባርከናል ኦልሬዲ። ታዲያ ኢየሱስ ክርስቶስ ዳግመኛ የሚገለጠው ለምንድን ነው ካልን፣ አንደኛ ለምን እንደማይገለጥ ይናገራል። ኃጢአትን ለመሸከም አይደለም የሚመጣው። ወይም ደግሞ ከዚህ በኋላ የወጉት ሁሉ ያዩታል። ያኔ ምን ሆነን ነው ብለው እስኪደመሙ ድረስ ክርስቶስን ያሰቃዩ በሙሉ ልክ ቆሮንቶስ ላይ አውቀስ ቢሆን የክብርን ጌታ ባልሰቀሉት ሂዝ ሎርድ ጌታ ነው። ይሄ ጌታ ሚሊዮ ኩሪዮስ የሚለው ነውና ይህንን ጌታ አውቀው ቢሆን ኖሮ ባልሰቀሉት ነበር። ግን ሁለተኛ ጊዜ ሲገለጥ የሰቀሉት ማን እንደሆነ ይገባቸዋል። ያኔ ያው ጀጅመንት ነው የሚጠበቃቸው፣ እነሱም ተስፋ የላቸውም። ስለዚህ ኢየሱስ ክርስቶስ ድጋሚ ሲገለጥ
ኃጢአት ለመሸከም አይደለም የሚገለጠው፣ ግን ለሚጠባበቁት ድነትን ለማምጣት ነው። ለሚጠባበቁት የሚለው ክርስቶስ መቅደሱ ውስጥ ገብቷል። ህዝቡ ከመቅደሱ መውጣቱን እየተጠባበቀ ነው ማለት ነው። በሌላ አገላለጽ የምር ኢየሱስ ክርስቶስ ወክሎላቸው የገባላቸው ሰዎች ኢየሱስን ይጠባበቁታል እያለ ነው። ከመቅደሱ እስኪወጣ ድረስ ከመቅደሱ ከወጣ ምን ሊፈጠር እንደሚችል ስለሚያውቁት ማለት ነው። ቁጭ ብለው መቅደስ ውስጥ የገባውን ጌታቸውን እነሱን ወክሎ የገባውን ጌታቸውን ለማየት ይናፍቃሉ፣ ይጠባበቃሉ እያለ ነው። ኢየሱስ ክርስቶስ ስለ እነሱ ገብቷል። የሚወጣውም ደግሞ ስለ እነሱ ነው። ኢየሱስ ክርስቶስ በጣም በሚገርም ሁኔታ ስለኛ ነው ሰው የሆነው። ስለኛ ኃጢአት ነው የተሰቃየው የሞተው። ስለኛ ሲል ነው ሕጉን በጥንቃቄ የጠበቀው። ስለኛ ሲል ነው ወደ እውነተኛይቱ መቅደስ ከሙታን ተነስቶ አድርጎ የገባው። ስለኛ ሲል ነው ደግሞ ኢየሱስ ክርስቶስ የሚመጣው። ታዲያ ስለኛ ሲል የሚመጣውን ጌታ ሕዝቡ እንዴት ነው የሚጠብቀው? በኤክሳይትመንት በመጠባበቅ ይጠብቀዋል ማለት ነው። ለነዚህ ለሚጠባበቁት ምን ለማምጣት ነው ይላል? ደህንነትን ለማምጣት ነው። ደህንነት ኢየሱስን ለማይጠባበቁ ሰዎች አይሆንም እያለ ወይም ደግሞ የኢየሱስ የሆኑ ሰዎች የሚያገኙት ነገር ነው እያለ እኛ ደህንነትን አላገኘንም ወይ ብለን የጠየቅን እንደሆነ አግኝተናል። ታዲያ ደህንነትን ሊሰጣቸው ነው ሲል ምን እያለን ነው የሚለውን መረዳት መቻል አለብን። የምር ቆይ ፍርድ በዘመን ፍጻሜ ላይ የምንጠብቀው ፍርድ ተካሂዷል እንዴ? ማለት እግዚአብሔር ፍጥረት ሁሉ ላይ ለሰሩት ስራ የሚፈርድበት ጊዜ መጥቷል አይደለ? ይመጣል ወደፊቱ በዘመን ፍጻሜ። ታዲያ እኛ ከፍርድ አምልጠናል ስንል ፍርዱ መጀመሪያ መች ተካሄደ? የመጀመሪያው ጥያቄ ይህንን ለመረዳት ፍርዱ አልተካሄደም እኮ። ማን ነው እግዚአብሔር ሊፈርድ ሲል አምልጦ ዳንኩኝ ያለ ሰው? ፍርዱ ሳይካሄድ ድኛለሁ ብሎ ማለት በመሰረቱ አይቻልም፣ ፉሊሽ መሆኑ። እኛ ግን ድነናል፣ በጸጋ ድነናል። እኛ ድነናል ስንል ምን እያልን ነው? ሮሜ መጽሐፍ ምዕራፍ 8 ላይ በተስፋ ድነናል ነው የሚለው። ዩሲ ፍርዱ አልተካሄደም፣ ግን ከሚመጣው ከእግዚአብሔር ፍርድ እኔ ድኛለሁ፣ እዛ ፍርድ ላይ አልቀርብም እያለ ነው። የዕብራውያን ጻፊ እኮ ምዕራፍ 11 ላይ እምነት ተስፋ ስለምናደርገው ነገር የሚያስረዳ ነው የሚለው እኮ ከዚህ የተነሳ ነው። ፍርድ ሳይካሄድ እኔ ያ ፍርድ አይጠብቀኝም ብሎ ግግም ማለት ነው። በነገራችን ኦርቶዶክሶች ይሄ ስለማይገባቸው ነው፣ ካቶሊኮች ይሄ ስለማይገባቸው ነው። እኔ አሁን ብሞት ኧረ ምናምን ነው ፍርዱ ሳይከናወን። ታዲያ እኛ ድኛለሁ እያለን ያለንበት ግራውንድ ምንድን ነው ካልን በዘመን ፍጻሜ ፍርድ ይደረጋል። በዛ በዘመን ፍጻሜ ከሚደረገው ፍርድ እኛ ነፃ የወጣ ነው እግዚአብሔር በዘመን መሃል ልጁን ልኮ ፍርድ ስላከናወነው። እኔ በዘመን ፍጻሜ ፍርድ የማይጠብቀኝና እርግጠኛ የሆንኩት በተስፋ ድኛለሁ እያልኩ ያለሁት ያ በዘመን ፍጻሜ ሊጠብቀኝ ያለውን ፍርድ ኢየሱስ በዘመን መሃል ስለተቀበለ ከዚህ የተነሳ ነው ያንን ድነት አግኝተናል ብለን በእርግጠኝነት በተስፋ እንጂ የተያዝነው የተጨበጥነው። ግን ይሄኛ ያዝነው ተስፋ ታዲያ እንዴት እርግጠኛ እኛ ሊያደርገን ቻለ ካልን ሮሜ መጽሐፍ ምዕራፍ 5 ቁጥር 9 ላይ እንግዲህ በደሙ ከጸደቅን ይልና ከሚመጣው ከእግዚአብሔር ቁጣ እንዴት አንድንም ይላል። እርግጠኛ ሁኑ እያለ ነው። በደሙ ጸድቃል። አዎ የሚመጣው ቁጣ አንተን አይጠብቅህም እያለ ነው። ክርስቶስ አንዴ እኮ ነው መስዋዕት የሆነው ኃጢአታችንን ዕዳ የከፈለው። እዛ ሄዶ የዘመን ፍጻሜ እንደገና አይፈረድበትም። ኢየሱስ በዘመን መሃል አንዴ ስለተፈረደበት እኛ እርግጠኛ ነን። ስለማን ነው የሞተው? ስለኔ ኃጢአት ነው የሞተው። ስለማን የተቀጣው? ስለኔ የተቀጣው ብለን ስላመን። እርሱ ብቻ አይደለም። እዛው ሮሜ መጽሐፍ ምዕራፍ 5 ላይ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን ብሎ አብራርቶ በእግዚአብሔር ክብር ተስፋ ሴት እናደርጋለን። በዚህ ብቻ ሳይሆን በመከራችን የሚልና መከራ ትዕግስት፣ ጽናት የተፈተነ ባህሪ ተስፋ ይልና ይህም ተስፋ ለኀፍረት አይዳርገንም እያለ አታፍሩም እያለ እኛ ለምንጠባበቀው ጌታችን ደህንነታችንን ሊሰጠን ይመጣል እያልን ያለነው እኮ በተስፋ ነው። የትኛው ሰው ነው ልክ እንደ ይሄ ምንድን ነው በዘመን መጨረሻ እግዚአብሔር ወስዶት አሳይቶት አይ በዚህ ጊዜ ስም አልተጠራም ያለው ሰው የለም እኮ። እኛ እርግጠኛ ሆነው ልጁ መስዋዕቱን አንዴ ስላቀረበ እኛ ከሚመጣው ከእግዚአብሔር ቁጣ ተርፈናል የምንለው። ድኛለሁ ሰው ሲል እኮ እያለ ያለው ከምንድን ነው? ከጀጅመንት ነው አይደል እንዴ? መች ተካሄደ ጀጅመንቱ? አልተካሄደም። የሚመጣ ጀጅመንት አለ። እሺ ከዛ ከሚመጣ ጀጅመንት ድኛለሁ። ግን ያንን ደህንነት ደግሞ ኢየሱስ ክርስቶስ የሚሰጣቸው ለነማን ነው ካልን የእርሱ ለሆኑትና እሱን ለሚጠባበቁት ነው። ይህን ምዕራፍ 7 ላይ በትክክል አይተናል።
ስለዚህ ስለ እነርሱ የማለዱ ሁሉ ጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ወደ እግዚአብሔር የሚመጡትን የሚለው ገና ያላመነ ሰው ወደ እግዚአብሔር ከመጣ ይድናል አይደለም እያለ ነው። ወደ እግዚአብሔር የሚመጡትን ሳይሆን የግሪኩ ወደ እግዚአብሔር የመጡትን ነው የሚለው። ወደ እግዚአብሔር የመጣ ነው እኛ ፈጽሞ ድነትን እናገኛለን እያለ ነው። ወይም በሙላት የግሪኩ ቃል የሚያሳየው እሱ ነው። ወደ እግዚአብሔር የመጡ ሰዎች አንድ ተስፋ አላቸው። ምን? እርግጠኛ የሚሆኑበት ክርስቶስ እኮ ስለኛ በእግዚአብሔር ፊት ሊታይ ስለቀረበ ሙሉ ደህንነትን ይሰጣል ለሚጠባበቁት፣ ለነዚህ የክርስቶስ ለሆኑት በክርስቶስ አምነው ለዳኑት፣ ከሚመጣው ከእግዚአብሔር ቁጣ ለተረፉ ሰዎች ክርስቶስ ሲመጣ ኑ ብሎ ወደ እረፍቱ የሚያስገባቸው አካላት አሉ። ኢየሱስ ሁለተኛ ጊዜ ይገለጣል። አሹራንስ ነው ባይዘይ ኢየሱስ ይመጣል የሚለው አሁን የካቶሊኩ ፖፕ እንትን ብሏል እኮ ኢየሱስ አይመጣም ፈታ በሉ ምናምን ብሏል። ካቶሊክ መሆን እያማረኝ ነው ፈታ ለማለት። አይመጣም ላይመጣ ይችላል ብሏል በነገራችን እና ያው እነሱ ካለ ፖፑ ካለ አለ ነው በቃ ምንም አትከራከርም። እንዴት ምናምን መጽሐፍ ቅዱስ አትሉ። ምክንያቱም ኢንፋለብል ነው እነሱ ጋር ፖፑ። ግን ፖፑ አይ ቲንክ ሳይሆን በእርግጠኝነት ተሳስቷል። ኢየሱስ መጥቷል፣ አክቹዋሊ መጥቷል ነው የሚለው እሱ ማለት ኢየሱስ አይመጣም ከዚህ በኋላ አጠብቁ ነው የሚለው። ግን የዕብራውያን ጸሐፊ ምንድን ነው የሚለው? ሁለተኛ ጊዜ ይገለጣል። እንደ ፉል ፕሪቴሪስትም አይደለንም እኛ። ፉል ፕሪቴሪስቶች ኢየሱስ መጥቶ ሄዷል። መቼ የመጣው? በሰባ ኤዲ እና ከዚህ በኋላ ምድር እየተለወጠች ቀስ በቀስ የታደሰ ትመጣለች እንደ እንትኖቹ ማለት ነው። ግን ኢየሱስ ሲመጣ እኮ ዮሐንስ ራእይ በርካታ መጽሐፍ ቅዱስ የሚነግረን ኃጢአት ይወገዳል እኮ። ኢየሱስ መጥቶ ቢሆን ኖሮ ለምን ሰው ይሞታል? ለምን እኛ እንሰቃያለን? ለምን ኃጢአት እንሰራለን? እኔ ግን አንዳንድ ጊዜ እኚህ ቴዎሎጂ እንትን ስኮላሮች እንዴት እንደሆነ አይገባኝም። ኢየሱስ ሲመጣ የሚሆኑ ነገሮች እኮ መጽሐፍ ቅዱስ ላይ በግልጽ ተዘርዝሯል። ግን ኢየሱስ መጥቷል ብለው ይሟገታሉ። በእርግጥ አንዳንድ ቴክስቶች አሉ፣ የሚያነሱት ቴክስቶች አሉ። ኢዮኤል ላይ የተነገረው እንዴት ከሐዋርያት ሥራ ጋር ያይዘው ፕሩፍ ለማድረግ ይሞክራሉ። አይ ቲንክ ተሳስተዋል እነሱ። ኢየሱስ በመጀመሪያ ኢንካርኔሽን በደላችንን ተቀብሏል፣ ስለ እኛ ሞቷል። በሁለተኛው ደግሞ መምጣቱ፣ በሁለተኛው መገለጡ ከመቅደሱ ሲወጣ ደግሞ ለሚጠባበቁት ለነዛ ሕይወት ያሸራቸዋል ማለት ነው። በሌላ አባባል እድለኛ ነን። በነገራችን ላይ የምር ኢየሱስን እንጠባበቃለን የሚለው እንዳለ ሆኖ የኢየሱስ ነን ወይ የሚለው እንዳለ ሆኖ ግን የኢየሱስ የሆነ ሰው ተስፋ አለው። ተሰሎንቄ ላይ እኛ ተስፋ እንደሌላቸው አይደለንም። እኛ ተስፋ አለን። የሚወደን እና የምንወደው ጌታችን ከዚህ ከረከሰ ዓለም እኛን ነፃ ያወጣናል፣ ድነትን እንቀበላለን እያለ ነው። ድነትን ለማስገኘት እንጂ ኃጢአትን ለመሸከም አይደለም ኢየሱስ የሚመጣው። ይህ ክፍል በዋናነት 3 ነገሮችን አብራርቶልናል። አንደኛው የክርስቶስ መስዋዕትነት እኛ ወደ እግዚአብሔር መገኘት አስገብቶናል፣ ከእግዚአብሔር ጋር ህብረት እንድናደርግ አድርጎናል። ሁለተኛ ክርስቶስ አንዴ ባቀረበው መስዋዕት ኃጢአታችን ተወግዷል። ኃጢአታችን ለማስወገድ የምናቀርበው አንዳች ነገር የለም። ሌሎች አካላት እንደሚሉት ፔናንስ ምናምን እያሉት ካቶሊኮች ሞርታል ሲን ቪኒያል ሲን ምናምን ብሎ እንደሚያጨመላልቁት አይደለም። እኛ ኃጢአታችንን ለማስወገድ የምንሰራው አንዳች ነገር የለም። ወረዲ ኃጢአታችን ተወግዷል። የኛም ከዚህ ክርስቶስን ካመንን በኋላ የምንሰራው መልካም ነገር ኃጢአት ለማስወገድ ምክንያት ሊሆን አይችልም። ይህን ያዕቆብ መልእክት ምዕራፍ 2 ተናግሮናል። ሕግን ሁሉ የሚጠብቅ በአንዲቱ ቢተላለፍ ሕግ ሁሉ እንደተላለፈ ይቆጠራል። አይደለም መልካም ሰርተን ክፉ ነገራችንን ሊያጣፋ ይቅርና ክፉ ነገራችን ራሱ የሰራነውን መልካም ነገር ያጣፋል እያለ ነው። የእኛ ስራ ከዚህ በኋላ የምንሰራውን ኃጢአት ሊያስወግድ አይችልም። ኢየሱስ አንድ ያቀረበው መስዋዕት ከዚህ በፊት የሰራነው ኃጢአት አሁን እየሰራን እንዳለነው ኃጢአትና ለወደፊት ለምንሰራው ኃጢአት የተከፈለ ዕዳ ነው። እንደዛ ባይሆን ኖሮ ተስፋ የለንም። ወይም ደግሞ እንደ ኦርቶዶክሶች ኦሪጂናል ሲናችንን ለማስወገድ ክርስቶስ ሞቷል፣ ከዚህ በኋላ የቀረው የጌታ እራት ያስወግድልሃል ይላል። የጌታ እራት እኔ የሚያስወግድ ከሆነ እኮ ለምን ኢየሱስ ክርስቶስ ሞተ? ደሙን ይሄ ስለ እናንተ ይፈሱ ምናምን ብሎ በቆረሰ ሰዓት እኮ በቃ ያኔ ኃጢአት በተወገደ ነበር። ለምን ኢየሱስ ይሰቃያል? ይሄ መጽሐፍ ቅዱስ ላይ መቀለድ ነው። ኢየሱስ ክርስቶስ አንዴ ካቀረበው መስዋዕት የተነሳ ኃጢአታችን ሙሉ በሙሉ ስለተወገደ ከዚህ በኋላ የምናደርጋቸው ነገሮች በሙሉ ኃጢአት ለማስወገድ ምክንያት አይሆንም። ሶስተኛ
አማኞች ከሞት ፍርሃት ባርነት ነፃ ወጥተዋል። ምክንያቱም የሚመጣው ፍርድ የሚደርስባቸው ስላልሆነ። እውነት ሞት የሚያስፈራው ሰው አለ? እኔ እፈራለሁ። በእርግጥ ሞት በጣም የምፈራው፣ ግን ሞትም ደግሞ ሰምሃው ደስ ይለኛል። ለምን ደግሞ ሞት የሚያስፈራኝ ከሚጠብቀኝ ፍርድ አንጻር አይደለም፣ ኤክስፔሪየንስ አድርጌ የማላውቀው ነገር ስለሆነ ነው። ኤክስፔሪየንስ አድርጋችሁ የማታውቁት ነገር በነገራችን ላይ በጣም ነው የሚያስፈራው፣ በጣም እና ሞትን ኤክስፔሪየንስ አድርገን ስለማናውቅ ከዛ በኋላ ያለው ሁኔታ ምን ይሁን እንዴት ይሁን ምናምን በእምነት እንጂ የት አይተነው ነው እኛ ስለማናየው ሞት ማንም ሰው ቼክ ያደረገው ሌሎች ሰዎች እንደሚሉት አይደለም። የነ ፓስተር ፓርክ መንግስተ ሰማያት እጂ የኔ ቤት አላለቀም ብሏል። የሚያሳዝነው ሰርቶ አንዳንዶች የዶሮ ኩስ የሚመስል ቤት ቦታ ነው የሚኖሩት። የመንግስተ ሰማያት ዋና ከተማ የሚኖሩ ሰዎች አሉ። ገጠር የመንግስተ ሰማያት ገጠር የሚኖሩ ሰዎች አሉ ምናምን። እንደዛ ሄዶ የመጣ ሰው የለም። ባይዚ ውሸቱን ነው ወይ የቃዠም ምናምን ነው እንጂ ደግሞ ሄዶ እኮ በጣም በሚያስገርም ሁኔታ እንዴት ነው መንግስተ ሰማያት የምንወርሰው? 7ቱ መንግስተ ሰማያት የምንወርስባቸው ምክንያቶች፣ አንደኛ አስራት በመክፈል ይላል። ሁለተኛ መባ በመስጠት ኢቭን ኢፍ በጥንቃቄ መባና አስራትን ለያይቶ ነው ያብራራው። ሶስተኛ በመጸለይ ምናምን። ደህንነትን በ7 መንገድ እንደምናገኝ አድርገው እንትን ይላሉ። በቀላሉ መንገድ ከሄድን ውሸታቸውን መሆናቸውን የምንረዳው በሚያቀርቡት ዶክትሪን ነው። እኛ ኤክስፔሪየንስ አላደረግነው። ሞት ሄደን ተካፍለን ሄደን። በነገራችን ላይ ክርስቶስ ከሙታን ያስነሳቸው ሰዎች ከሙታን ከተነሱ በኋላ ምን አይተው መጣ ምናምን ነጭ መላእክት ምናምን ብሎ እንዲህ አያውቁም። እና እነዛ ሰዎች እንዲህ አይነት ምስክርነትም አልጻፉልንም። እነዚህ ሰዎች ግን አንግሊካን ነው አንጀሊካን የምትባልም ሄዳለች አይደል? የሆነች ሴትም አለች። ጭራሽ ሴትም ደግሞ እና ሞት አያስፈራንም። እኛ ለምን ደግሞ ሞትም አያስፈራን? ፍርድ ስለማይጠብቀን ነው። አማኞች በሞት ፍርሃት ባርነት ያሉት ውስጥ ከሞት ፍርሃት ባርነት ክርስቶስ ነፃ ለማውጣት ሞቷል። ሞት የማያስፈራን ለምንድን ነው? የሚጠብቀን ህይወት አለ፣ የሚጠብቀን ክብር አለ። ክርስቶስ ጋር ነው የምንሄደው። ባይዘ እርግጠኞች ነን። እኛ በክርስቶስ እርግጠኛ ካልሆንን ፕሮቴስታንቱ ደግሞ እኮ ባይዘ ያስባል። አሁን የሆነ መልካም ነገር አልሰራውም ብሞት ምናምን ብሎ ይጨነቃል። የምር ሰው በክርስቶስ ሞት እርግጠኛ ካልሆነ በራሱ ስራ እርግጠኛ እንዳይሆን፣ እግዚአብሔር በክርስቶስ ሞት ሳቲስፋይድ ከሆነ ከረካ፣ እኛም እንርካ በኢየሱስ ክርስቶስ ሞት። በክርስቶስ ሞት ያረካ ሰው እንዴት ነው በራሱ ስራ ሊረካ የሚችለው? አሁን ጥሩ ሰርቻለሁ ልድን ይችላል። መቼም እርግጠኛ አትሆኑም በራሳችሁ ስራ መቼም። እኔ እኮ ነግሬያቸዋለሁ። እኛ ክርስቲያን ሆነን ከምንሰራው መልካም ነገር ይልቅ የምንሰራው ክፉ ነገር ይበልጣል። አመናችሁም አላመናችሁ ኃጢአት የምንለው ዲፊኒሽን እኛ የሆነ 3-4 ነገር ፊት ለፊት የሚታይ ብለን ስላሰብን እንጂ ያዕቆብ መልእክት ላይ የሚነግረን እኮ በጎ የሆነውን ነገር በጎ እንደሆነ እያወቀ የማያደርገው ቢኖር ኃጢአትን ያደርጋል ነው የሚለው። የማትጸልይ ቀን ኃጢአት እየሰራ ነው። የማትረዳ ቀን ኃጢአት እየሰራ ነው። እግዚአብሔር አድርጉ ያለውን ነገር በሙሉ የማታደርግ ቀን ኃጢአት እየሰራ ነው። እና እኛ ክርስቲያን ሆነንም ከምንሰራው መልካም ነገር ይልቅ የምንሰራው ክፋት ምንም ጥርጥር የለውም። በጣም ራሳቸውን ብዙ ኃጢአት እንደማይሰሩ አድርገው የሚያስቡ ሰዎች እናንተ ሊሸውዷችሁ ነው፣ ሊጮቱባችሁ ነው እንጂ በጣም ነው ኃጢአት የምንሰራው። በጣም ለዛ እኮ ነው እኛ ተስፋችን ክርስቶስ ብቻ የሆነው። ስለዚህ ከሚመጣው ፍርድ ነፃ እንደምንወጣ እርግጠኛ ነን። ከዚህ የተነሳ ሞትን አንፈራም። እግዚአብሔር ይመስገን። በክርስቶስ ስለተሰራልን ስራ እንጸልይና እንጨርሳለን። እግዚአብሔር ሆይ በክርስቶስ በኩል ስለሰራህልን ስራ እናመሰግንሃለን። አንተ በልጅ ስራ እንደረካህ እኛም በልጁ ስራ መርካት ሳቲስፋይድ መሆን እንድንችል እንድትረዳን። የእኛ ስራ እንኳን አንተን እኛን እንደማያረካን እናውቃለን። ዛሬ ጸልየን ነገ አንጸልይም። ዛሬ ተቀድሰን ነገ አንቀደስም። መልሰን አንተን እንበድላለን። አስተማማኝ መስዋዕት፣ የቀረበ መስዋዕት አለን። በዛ በድፍረት ደግሞ ወደ አንተ መቅረብ እንችላለን። ዛሬም ነገም የምንተማመነው ባንተ ነው። ስለሰራህልን ስራ እጅግ አድርገን እናመሰግንሃለን። በኢየሱስ ስም አሜን።